መከሰስ ካለባቸው ከላይ ጀምረው ያሉት ማለት ነው። ይሄን መጽሐፍ የጻፉ በእነሱ ፍቃድ ስለሆነ ጳጳሳቱ በሙሉ ነው መከሰስ ያለባቸው። ትውልድ ቢኖር ኦርቶዶክስን ያሸማቀቁ እነሱ ናቸው። ትዝታው አይደለም፣ ኤርሚያስ አይደለም፣ ሌሎች ወንድሞቼ እህቶቼ አይደሉም። መጽሐፍቶቻችሁ እነዚህ መጽሐፍቶች እንዲታተሙ ፍቃድ የሰጡ የቅዱስ ሲኖዶስ አባላት የሆኑ የሀገረ ስብከት ሊቀ ጳጳስ የሆኑ እነሱ ናቸው። ድርሳነ መድኃኔዓለም አሁን እንዲታተም የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ቄርሎስ አይደሉ እንዴ የቅዱስ ሲኖዶስ አባል የሆኑ? የነ አቡነ ደንቆሮና የነ አቡነ ምሰሶን መጽሐፍ እንዲጻፍ አሁንም የወሎ ክፍለ ሀገር ላይ ያለ ብፁዕ አቡነ ኤርሚያስ ሳቸው አለ መጽሐፉ እጄ ላይ አቡነ ደንቆሮ አቡነ ምሰሶ ይላል። ውስጡ ስትገባ ስታይል ምንም በቃ ቤተክርስቲያኒቱን ቁልቁል የከተተ ጽሑፍ። እርስ በራሳቸው አይካሰሱም፣ እርስ በራሳቸው አይጠያየቁም። አንድ የተናገር የለም። አክሊለም ያንን ጽዩን ወርታችን እንደዚህ እየላገ ይመጣልና እሱ ሄሬኒዮስ፣ አግናጢዮስ፣ ሱሱኒዮስ ነው ብሎ የሚለው ከዛ ውጪ ምንም ነገር የለም። የበጉን ጉዳይ ማንም ያወራ የለም። የዛ የስልክ ልውውጥ ቅጂ ማንም ቲክታክ ላይ ሶሻል ሚዲያ ላይ ሲራወጥ የሚውል አቡነ ገብርኤል እያለ ሲሳደብ የነበረ ሁሉ አንዳቸውም በዚህ ጉዳይ ላይ መልስ የሰጠም የለም። ሌሎቹን ጨምሩባቸው ራሳቸው። ይሄን ያህል ግብዞች ናችሁ። በተለየ አንዳንድ የኦርቶዶክስ እምነት ተከታይ ነን ብላችሁ የምትሉ ሶሻል ሚዲያ ላይ የምትሯሯጡ ማለት ነው። እሺ ወደ ጽሁፉ ከመሄዳችን በፊት ወገኖች ሁላቸውም ሰላም ይስጡ። ሞድሽና ቀሲስ ሰላም ብለዋል። ሜርሲ መነን ዳጊ ቤካይና ሌሎች እህቶች ከታች ያሉት እውነት ትናንትና ነው ጌታን የተቀበለችው በጣም የተወደደች እህታችን እግዚአብሔር ይባረክ። ሰላም በሉና ከዛ እንቀጥላለን ማለት ነው። ሜርሲ ቤቱን መሪ ሰላም እንዲሉ በታላቅነት በቀደም ስራ ላይም ስላለው እህቶቼ ነበር መቅደም የነበረባቸው። ኦኬ ችግር የለም። እሺ ኤርሚ ተባረክልን። ለመሞት የያዝነውን ወንጌል በዚህ ሲያስፈራሩ በጣም ያሳቀኝ፣ በጣም ያስቃል። ደግሞ ምን ሊያመጡ ነው ብዬ ነው ያው ከሞት በኋላ ምን አይነት ማስፈራሪያ አለ ብዬ ነበር። እሺ እህትዬ ሪታይ እሺ አድርጊውና ወገኖች ታብና ኮፒ ሊንክ ሼር አድርጉት። ኮሜንቱን ልዘጋው ነው። ሪታ አድርጉት። ጸጋ ይብዛላችሁ። ተቻለሽ ሪታይ። ኦኬ ዳግሻ ይቀጥል። እሺ ኤርሚና የሆነ ሻል ያለ ነገር ይዛችሁ ብትመጡ ጥሩ ነበር። እንደውም ድሮ ከምታረጉት ነገር በጣም ያነሰ ማስፈራሪያን ይዛችሁ የመጣችሁት ድሮ አትሊስት ይሻል ነበረ። በአካል ተደበድቡን ነበር፣ ቤተክርስቲያናችንን ታፈርሱ ነበር፣ ምናመልክበትን ቆርቆሮች ተደበድቡ፣ እንደ ዝናብ ድንጋይ ታወርዱብን ነበር፣ መጽሐፍ ቅዱሶቻችን ተቀዱ ነበር፣ በየገበያው በየአደባባዩ ታንገላቱን ነበር፣ መቀበሪያ ታሳጡን ነበር። አሁን ምንድነው እየገባችሁ ስለመጣ ነው ትንሽ ቀነስ ያረጋችሁልን፣ እንትኑን እንግልቱን የቀነሳችሁልን፣ ህጋዊ ያረጋችሁልን። አሁን እኮ ይሻላል እኮ። አሁን እኛ ምን እንደውም ቀነሰልን እኮ ከነበረው እንግልት መከራ ትንሽ አሁን ቀለል አርጋችሁ ነው ያመጣችሁት እኮ። ሊሞት ተወራርዶ ወንጌል ይዞ ወጣ ሰውን ህግ ምናምን ትላለህ እንዴ? በመጀመሪያ ህጉ ላንተ ብቻ ነው የሚሰራው። እሱን እናየዋለን እንግዲህ እናየዋለን። እስኪ ምንም ችግር የለም። በአንተ አንደበት ጨለማ ሲባል በእኔ አንደበት ደግሞ ያው ቃል ጨለማ ሲባል በህግ የሚያስተይ ከሆነ ምንም ችግር የለም፣ እናየዋለን። ግን እነማንን እያስፈራራ ነው ብላችሁ ለምን ሂሳብ አትሰሩ እንዴ? ሊሞት የወጣ ሰው አስባችሁታል? ልክ ሱሳይድ ቦምብ እንዳደረገ አስቡት። ለወንጌል እንደዛ ብንፈነዳ ይሻል። እኛ ቴሮሪስት ነን እያልኩ አይደለም፣ ግን ያን ሰው ያስባችሁታል? ላዩ ላይ ቦምብ ያጠለቀን ሰውዬ በቢላ ስታስፈራራው አያስቅም? ሰላም ናችሁ ግን አይደል? ሰላም ናችሁ። አባቶቻችን የታረዱበትን ወንጌል አንተ ህግ ምናምን ትልኛለህ እንዴ? ትቀልዳለህ እንዴ?
ከምራችሁ ነው? ዛሬ ምን ስትሉ ነበረ? እንትና ቤት ታውቁታላችሁ አይደል እንዴ? መከራከሪያ አይደሉም ስትሉ የነበራችሁት ነገር ዛሬ ምን ስትሉ ነበረ? መከራከሪያ አይደሉም መገዳደያ ናቸው ስትሉ አልነበር እንዴ? አሁን እኮ የጻፈውን ሰውዬ ብታገኙት ልትገሉት እየፈለጋችሁ እኮ ነው። እነዚህን ገድላቶች የጻፈውን ሰውዬ ብታገኙት ልትደበድቡት እየፈለጋችሁ በተራ ወደ እናንተ ዞረ ማለት ነው። ልክ ነው። አሁን ልክ ናችሁ። መከራከሪያ አይደለም፣ አሁን መገዳደያ ሆነ እናንተ ቤት። እኔን አይወክልም፣ እኔን ይወክላል። እንደዚህ ማለት አትችልም፣ እንደዚህ ማለት አትችልም ስትባባሉ ምን ማለታችሁ? ልትገዳደሉ እኮ እርስ በርሳችሁ። እኛ አንፈልገው መገዳደላችሁ። መከራከሪያ አይደለም ስትሉት የነበረው ነገር መገዳደያ ሊሆን ነው። በጣም ያሳዝናል። እንደዚህ ትባባላላችሁ። አንዳንዶች እድሜያችሁ ራሱ አይመጠንም እንደዚህ ለመዘላለፍ። አለመቀበል መብቴ ነው መብትሽ ነው ከሚለው አለፈና የማንም ተነስቶ የጻፈውን እዛ ሰክሮና ልክ ኤርሚ እንደሚለው ማለት ነው ባብሾ ሰክሮ እንደሚሉት እነሱም በራሳቸው ቋንቋ ማንም ሰክሮ የጻፈውን እኔ አይመለከተኝም አያገባኝም ስት እንዴ እቺ ጴንጤ መሆን አለባት ወይም ይሄ እንትን መሆን አለበት። ተረትን ተረት የሚል መቼም ጴንጤ ብቻ ነው እንጂ ኦርቶዶክስ የራሱን ተረት እንደዚህ ሲሰድበው ይቻላል እንዴ? መደባደብ ጀመራችሁ። መከራከር አይደለም ባላችሁ ጉዳይ ዋው! አሁን ማለት እኮ ማሳ መካከል እንደሚቆም ይሄ ማስፈራሪቹ እንደሚሉት ሰው የሚመስል ነገር አለ አይደለ? ልክ እንደሱ ገድል በተነሳበት ሁሉ መበርገግ ጀመራችሁ አልኩ። መበርገግ ላይክ ትበረግጋላችሁ። ክው ነው የምትሉት። ገድለ ከሌ ሲባል ክው እንዴ! አሜዚንግ። ለኛ እኮ በጣም ክብር ነው። አልገባችሁም እንጂ እንደናንተ ሰርቆ ከመታሰር በሙስና ከመታሰር ያው ከታች እንደጻፉት እኔ አላልኩኝም። እንደዛ አድርጎ ከመታሰር ይሻላል። እስኪ ማን ነው የሚያሳስረው? ምኑ ነው የሚያሳስረው? እሱን ህግ ይዞታል። ችግር የለም። እኛ ወይ ሪስፔክት እኮ እኛ ላይ ብቻ የሚሰራ ከሆነ ደግሞ እናየዋለን። እስኪ አሁን ያለው መንግስት ደግሞ በጣም ፌር መንግስት መጥቷል። የሚያሳዝነው ነገር አንድ ኦርቶዶክስ ጫፉ የማይነካበት፣ አንድ ሙስሊም ጫፉ የማይነካበት፣ አንድ ወንጌላዊ ጫፉ የማይነካበት ዘመን መጥቷል። አሁን ዘመን ተገልብጧል። እንደ ድሮ እንዳይመስላችሁ። ግን ስለሱ ብዙ ማላወራው ብዙ የሚያስጨንቀኝ ሞት የማያስጨንቀኝ ሰውዬ ከሰስክ አልከሰስክ ብራዘር ትቀልዳለህ እንዴ? ጣዖት ነው ከሚል ወደ ኋላ ያፈገፍጋል ብለህ ታስባለህ? ተረትን ተረት ላልል ነው። ቀለል ያለ ቃል ልጠቀም። ምን ነው ቀለል ያለ ቃል መጠቀም ቢሆን ኖሮ እኮ ጳጳሱ ጨለማ ብለው ያቆሙ ነበር እኮ። ድቅድቅ ጨለማ ብለው አይጨምሩበትም ነበር ቃሉ እኮ። እሳቸው ይበሉና ከሰደቡንም እሳቸው ለአንተ ስድብ ነው ባይደው እውነት ነው እኮ። ስድብ አይደለም ባይደው እውነት ነው። ተግባርህ ነው፣ ስራህ ነው። ግን በወንጌል አማኞች አፍ ሲባል አልፈልገውም አልወደውም በእነሱ ሲባል እከሳለሁ ካልክ who cares if that is the least you can do go ahead። ትቀልዳለህ እንዴ? እናንተ ውጭ ሀገር ሆናችሁ ነው እንደዚህ የምትፎክሩ? አገር ውስጥ የለም እንዴ ጣዖት ነው የሚልህ? አገር ውስጥ የለም እንዴ ታሮት ውስጥ ነው ያለህ? ማንም የለም። እስቲ እንግዲህ ህጉ ለነከሌ የሚሰራ ለነከሌ የማይሰራ ከሆነ እናየዋለን። አሁን ያለው መንግስት ምን ያህል ፌር እንደሆነ ጺምህ ሲበር ታየዋለህ። ጫፉን አትነካው። ሙስሊምን እነግርሃለሁ፣ በእንዲህ አይነት በጉልበተኝነት አትነካውም። ኦርቶዶክስን ጫፉን አትነካውም። ከዚህ በኋላ ወንጌል አማኝን ጫፉን አትነካውም። በራባችሁ እሱ ዘመን እኮ አለፈ። ባይ ዘ ወይ እዛው ላይ ናችሁ እንዴ ስታክ ያረጋችሁት? ልክ እንደ ተረቶቻችሁ ድርቅ አላችሁ። ምን ነው ስታክ አረጋችሁ? ሪሊ ያፈገፍጋሉ፣ ወደ ኋላ ይሄዳሉ። ሐሳብን በሐሳብ አይሞክቱም፣ በመረጃ አይሞግቱም ብላችሁ ታስባላችሁ? ከመራችሁ ነው? አረ ትንሽ እንዴ ሌላ እንትና ወይ ድሮን አምጡ። እንደ ድሮ ትንሽ ያድሮ ያም ነበር በአካል በመናም ስለሆነ እሱን አምጡና ለሱም ደግሞ እስኪ እናያለን። እንትኑ እኔ ከወንጌል ውጪ ታውቃለህ፣ ጫፌን አትነካኝ። ለወንጌል የማልሆነው የለም እስከ ሞት ድረስ ለወንጌል እመሆነውን ግን ከወንጌል ውጪ አልሆነም። ለምሳሌ ሞባይል መተበት ነጥቀኝ ምንም ከወንጌል ጋር የማያያዘው ነገር ስለሌለ እናት ወል ብትገባ እቀበልሃለሁ። ዳጊ ክርስቲያናዊ አይደለም። አንድ ሞባይል ሲወስድብህ ሁለተኛው መርቅ እንጂ ምንድነው? ዳጊ ደግሞ ተው እንጂ ምን አትበል። ኧረ ተው ምንም ከወንጌል ጋር ያገናኝ። ቤቴን ስታቃጥል ነዳጅ አብሬ አላርከፈክፍልህ። ምን አይገናኝማ ከወንጌል ጋር በተገናኘ ከሆነ እስከ ሞት እኮ አልኩ። ከዛ ውጪ ደግሞ ሞክረንና ታየዋለህ። እንዴት ለህግ ተገዢዎች እንደሆነን ታየዋለህ። እንዴት ነገሮችን በህግ አግባብ እንደምንይዝ ታየዋለህ። እንዴት አንተ ደግሞ ከህግ በታች እንደሆንክ እናሳያለን። ከወንጌል ጋር በተያያዘ ግን ጎ አሄድ
ጎ አሄድ። ያው ሀገር ውስጥ እኮ አሉ ስንት ጀግኖች አሉ። እኛ እንደውም ቁጥራችን ትንሽ ነው፣ ውጭ ያለ ነው በጣም ትንሽ ነው። በየመድረኩ እንነግርሃለን ተረት መሆኑን እንነግርሃለን። በዮናታን አክሊሉ የሚያበቃ አይደለም ልንገራችሁ። የሆነ አንድ ሰው ሁለት ሰው አትጥሩልኝ። ገና ብዙዎቻችን በምድራችን ላይ መተን ያለውን የዲሞክራሲ መብት በመጠቀም የመናገር የመጻፍ ሐሳብን የመግለጽ መብት በመጠቀም በአግባቡ እስከ ዶቃ ማሰሪያ ድረስ እናፈርሰዋለን። ሐሰትን ልክ ህግ በሚፈቅድልን እስከ ጥግ ድረስ ነው ግን የምንጠቀምበት። ከዛም ማናልፍ ከዛም አንጎል። እኔ ስለዚህ ነገር አሁን ሳወራ ራሱ ያሳፈረኛል። አባቶቼ ተገለውበት እኔ ልከሰኝ ነው ላከሰኝ ነው ሪሊ 10 ሰከንድን ራሱ ኦፈር ስላረኩህ እንደው ጀባ ስላልኩህ በጣም ምን ያህል ባከብር ነው በእናት ውጭ ሆኖማ መፎከርማ ቀላል ነው ምናምን እንዴ። እኔ ሀገሬ ሙስሊም ሀገር ገብቼ አላገለገልኩም እንዴ? ስንቴ ነው ራሳችን የሰረዛችሁት ባሌ ላይ? ምን አልከኝ እርምዬ? በጣም አልኩ እንጂ ዳግሻ እዚህ የጀመረ ይመስላችኋል እንዴ? ባሌ እኮ አልኩ እኮ 2 ጊዜ እኮ ነው። አንድ ጊዜ እኮ ሁለተኛው ላይ በተለይ እስቲ ሞክሩ ተባለ። እናርዳችኋለን ምን ሪሊ እናርዳችሁ በቃ ይሄው ነው የሚያልቀው። ከማረድ በኋላ የለም። ታዲያ እንደሱማ ከሆነ አሪፍ ነው። እኛ እኮ ከማረድ በኋላ ካለ ነው የምታስፈራሩ። እስከ ማረድ አታስፈራሩ። ከዛ በኋላ የዘላለም ሕይወት ምናምን ማሳጣት ችሎታ ካላችሁ እሱን ያዝልኝ። ይልቅ እሱ ያስፈራል። እሱን ማጣት አልፈልግም እንጂ ነፍስን ስጋን የሚያጠፉትን ልፈራ ትቀልዳለህ እንዴ? ግብር አይደል እንዴ? ስራ እኮ ነው። ተመታኩ፣ ተደበደብኩ። በሐሳብ ማሸነፍ ሲያቀተ፣ በእግዚአብሔር ቃል በእውነት መሞገት ሲያቀተ፣ በጽድቅ ቃል ድል መንሳት ሲያቀተ፣ አንዱ ወደ ሙስሊም አንዱ ወደ ወንጌል አማኝ ጥሎ ሲሄድ በእንጀራ እንደተመጣበት ስለገባኝ ነው። እስኪ ከዛ ህግ ምን ይላል? ህግ አንተን እንጀራ ያስከብራል ወይስ ህግን ያስከብራል? እሱ የምናየው ይሆናል እንጂ አዲስ ነው እንዴ ለኛ ላይ ሲፎከርብን እኮ። አሁን ጭራሽ ቀነስ አድርጋችሁ እኔ ምን እንደተፈጠረ አላውቅም። ጸባይ ገዛችሁ ቀነስ አድርጋችሁ መጣችሁ። አሁን እንደ ድሮ አይደላችሁ። አሁን ቫዮለንት አይደላችሁም። አሁን ድብድቡን ተዋችሁት። አሁን መጽሐፍ ቅዱስ መቅደዱን፣ ቸርች ማቃጠሉን፣ ቸርች መደብደቡን፣ አገልጋይ መደብደቡን ተዋችሁና ቀለል አድርጋችሁ መጣችሁ። እንዴ ከፈራንም ድሮ ነበር እሺ መፍራት። አሁን ምን እናደርጋለን? አሁን ማግ ያዘው እኮ። አሁን ዘመኑ እናንተ አይደለም ነው የምላችሁ። የባለጌዎች የእብሪተኞች የአምባገነኖች ዘመን አይደለም። ሁሉን አቻችለው ጸጥ ለጥ አድርገህ ማንም ሃይማኖት ከማንም ሳይበልጥ ተከባብሮ የሚኖርበት ዘመን መጣ። ግብር ከፋይ እኩል የሚታይበት፣ ዜጋ እኩል የሚታይበት ዘመን መጣ። ምን ይደረግ እንግዲህ ይጨንቃል። ሌላ ዘመን ጊዜ ነበር መክሰስኛል። ኦርቶዶክስን መክሰስ የፈለገ ሰው ሌላ ጊዜ ነበር መክሰስ የፈለገ፣ ሙስሊምን መክሰስ የፈለገ ሌላ ጊዜ ነበር መክሰስ ያለበት። አሁን ይሄኛው ዘመን አይመችም። ስለ ፖለቲካው ብዙ ማቀው ነገር የለም። አንድ ማቀው ነገር ግን የሃይማኖት እኩልነት ላይ የሚቀለድበት ጊዜ አይደለም። ይሄ መንግስትን የጀነጀንኩኝ አይደለም። ሂድ ሞክረሃል እኮ ከሳ ከሌተም ከሌ ምን መጣ? ምንም። ምክንያቱም ህገ መንግስቱ በሚፈቅድላቸው ልክ እስከ ዶቃ ማሰሪያ ተነግሯል፣ ይነገራል። ህዝቡን አንተ ስትገል ዝም ተብሎ እኛ ነፃው ልናወጣ ስንል ነው እንዴ እንትን የምንባለው? እንዴ በጥንቆላና በመተት ስትተበትብ ዝም ተብለ በግ ስትቀብር ያልተነካ ሰውዬ በእኛ በወንጌል ተራ ነው እንዴ የምታስፈራረው? ኧረ እኔ እንደውም ባለፈውም ዝም ብያለሁ። 2 ጊዜ ነው ዝም ያልኩት። 2 ሴሽኖች በጣም ቀሎብኝ ማለት ነው። የአባቶች ያለፉበትን ሳስብ፣ ራሴን እንደ አገልጋይ ያለፉበትን ሳስብ ምንድን ነው የሚያወሩት ብዬ ነው። ሪሊ 9 ደብዳቤ አውጣ ከምር ነው የግድ ሄደህ ምናልባት አረብ ሀገር ላይ እኔ አላቅም፣ እዛ ክርስትናን ፌቨር ስለማያደርግ ሊያደሉ ይችላሉ። እዛ ሜቢ ሊሳካልህ ይችላል። ኢትዮጵያ ምድር ላይ አረ ተው በእናት አሉ ማአት ጀግኖች እኮ። እኛ እንደውም ትንሽ ነን ውጭ ያለ ነው። ማአት ጀግኖች አሉ እዴ። እኔ በጣም ነው የሳኩት ደብዳቤውን ሳይው I was really pissed። እንዴ ጠንከር አድርጉት እንጂ እንትናችሁን እንዴ ምንፍቅናውን ጠንከር አላላችሁብን እኮ። ምን ነው ትንሽ አላላችሁ? ጠንከር አድርጉት እንጂ 2 ጊዜ ሞት ከሌለ በስተቀር ለአንዷ ከሆነች ትቀልዳል። ምን ናፍቆን ከዚህ በኋላ የሆነ 5 6 15 ሰው አለ ከትላንት ወዲያ ጌታን ያገኘው። ከዚህ በኋላ ብንሄድስ ወደ ጌታ ምን እንትን አለን? አትሊስት አንድ ሰው ወደ ጌታ ቤት ሲመጣ ምክንያት ሆነናል። ክብር ለኢየሱስ ይሁን። ጌታ ተጠቅሞብናል እኛን ደካሞች። ከዚህ በላይ ምን አለ እንዴ? እኛ እኮ አለቀ እኮ ሚሽን አኮምፕሊሽድ እኮ። ምን አይ ነው ስራ የለንም እያልኩ አይደለም እኮ። ሶፋር እስከ ዛሬው ለዚህ ሰዓት አቆጣጠር ድረስ ጌታ አንድ ነፍስ ሰጥቶናል። ይሄ ነው ድል። የኛ ቤት ድል ይሄ ነው።
ያንተ ቤት ድል ደግሞ ሐሳብን በሐሳብ ማሸነፍ ሲያቀተ ለምንድነው ሐሙስና እሑድ እባብ የገደለ ኃጢአቱ ይሰረይለታል የሚለውን ወንጌል ለምን አወጣህብኝ ብለህ ወንጌል አይደለም ወንጀሌን ለምን እንዴ? እና ህዝቡን እያታለልከው ስትሄድ በህግ እኮ መጠየቅ አለባችሁ። አንዳንዱ ገድሎች እኮ እንደውም በህግ ያስጠይቃሉ። ህዝቡን ወደ አጉል ባዕድ አምልኮ የሚመሩ ስለሆኑ ቅዳኝ ወደ ባዕድ አምልኮ የሚመሩ በህግ እንጠይቃቸዋለን። እውነት እኛ ስራ ብንፈታ ኖሮ በህግ ያስጠይቃል። ጊዜ ያለው ሰው ይከሰሳችሁ። አዎ እና ታዲያ ያ ታምራት ገለታ ለምን ተከሰሰ? ምን አጠፋ? እንደዛ ከሆነ ህዝቡን እያስገበረ አይደል እንዴ? ጥንቆላ እናንተ ውስጥ የከተተ አይደለም እንዴ? ህዝቡን በጨለማ ስትመሩት ቀቢጸ ተስፋ እየሰጣችሁ የውሸት ተስፋ እየሰጣችሁ እንዲያረገ እንዲያገኛል እያላችሁ በየገዳማቱ የሬሳዎችን እያወጣችሁ እያሳለማችሁ እናንተ በህግ ያልተጠይቃችሁ ማን በህግ ይጠይቃል? እኛ ስራ የለንም። እኛ የተፈጠርንበትን ዓላማ ወደዚህ ምድር የላከን ዓላማ ፍጥረት የኛን መገለጥ እየተጠባበቀ እኔ ካንተ ጋር ፍርድ ቤት አልሄድም ብዬ ነው እንጂ if you cross the line bro I can delegate thousands of lawyers ምን ችግር አለ? እኔ ስራዬን እሰራለሁ እሱም ስራውን የሚሰራ ጠበቃ ይጠፋል ብለህ ነው እንዴ? አይደለም። ግን አባቶቼ እንዳይስቁብኝ ብዬ ነው። ንቀው ስቃው ያለፉ አባቶች አሉ። ኧረ በእናትህ ብለው ያለፉ አሉ። ኧረ አታደናቀፈኝ ምን 5 ሰከንዴንም አታደናቀፍም ብለው ያለፉ አባቶችን ሳስብ እሺ ብዬ ነው ተው። እሺ በጣም ነው ታስጠላው። በዚህ አይነት ምግባር ውስጥ የተሳተፍኩላ ታስጠላለህ። ህዝቡ በጣም ነው ያፈረባችሁ። ኦርቶዶክሳዊነት አሁን በጣም የሚያሳፍርበት ዘመን። እውነት ህዝቡ አፍሮባችኋል። መሪዎች አፍሮባችኋል። አትሊስት እነሱን ለማስደሰት ነው አሁን የምትራኮቱት። አሁን ለማስደሰት ነው። ጨለማ ውስጥ ነን ላላችሁት መልስ መስጠት ሲያቀታችሁ የማርያምን ደም ይሁን ሁላ ዘመን ለምን እንዳስጠጣችሁትና ስጋዋን ለምን እንዳበላችሁ መልስ መስጠት ሲያቀታችሁ የህዝቡን ቁጣ ለማብረድ የዮሐንስ አንገት ከዚህ በኋላ አይጠቅማችሁ። ጨምረን ሌላ ጴጥሮስ ምናምን ብጨምርም አይጠቅምም። ከዚህ በኋላ ምንም ቁጣው አይበርድም። ከዚህ በኋላ ህዝቡ አይበርድም። እሱ ያለፈበት ኦልድ ፋሽን ነው። አለፈ እኮ ተበላ እሱ ሙድ። አሁን ሊቅ ነን ካላችሁ ሊቃውንት ነን ካላችሁ 4 አይን አለን ካላችሁ ብንጸድቅም ባንጸድቅም ያላችሁትን በሰላም ህዝቡን አስረዱ። አለበለዚያ ህዝቡ አይለቃችሁም። እኛ ነን የምንለቃችሁ እንጂ ህዝባችሁ አይለቃችሁ። እኛ ቫዮለንትሊ አይደለም መጋደላችን ከደምና ከስጋ ጋር ስላልሆነ እኛ እንለቃችኋለን። እኛ ከሐሳብ ውጪ እናንተን አንሞግት። ህዝቡ ግን በአካል አይለቃችሁም ከዚህ በኋላ። ይኸው ዛሬ ሲሉ እንደነበረው ማለት ነው። ተረት ጽፎ ቤተክርስቲያንን ሲያሰድብ የነበረ ሲል አልነበረ? በቃ አሁን መቆጣት ጀመረ ህዝቡ። እነዚህ ነገሮች ማንም እየተነሳ በመጠጥ ኃይል በጫት ኃይል ባይጽፍ ኖሮ ቤተክርስቲያን አትሰደብ ነበር አለ እኮ። አሁን እንግዲህ ባትገዳደሩ ነው የሚመርጠው፣ ግን አካሄዳችሁ ወደዛ እንደሆነ ያስታውቃል። የህዝቡ ቁጣ ትዝታውን አይደለም 90 ሰው ብትከስ አይበርድም። የህዝቡ ቁጣ አስደፍራችሁናል እያለ ነው ህዝቡ እኮ። ጥራት የለውም እንዴት ትሉታላችሁ? እንዲህ ያህል ዘመን ካነበበዋል ጥራት የለውም። ጴንጤ መርምሮ ሲደርስበት ነው እንዴ ጥራት የለውም የምትሉት? እንዴት ጴንጤን ትጠብቃለህ አንተ ቤተክርስቲያንን ለማጽዳት? አሁን ተቆጣ ህዝቡ። ጨለማስ ባለ ጳጳስህን አሁን ተቆጣ ህዝቡ። እንዴት ትላላችሁ? ጨለማችን እንዴት ታምናላችሁ አለ። ደይቀው የማይመጣ የመሰላችሁ ዘመን መጣ። አለባብሳችሁ ያረሳችሁት ነገር ባረም ተመለሳችሁበት። አሁን ባረም ተመለሳችሁበት። ኢትስ ኦኬ የሚል ሊቃውንት ጠፋ። አሁን በትምህርት የሚወግር ጠፋ። የማንጸድቅ ከሆነ ዋትስ ዘ ፖይንት የሚል ምመን ተነሳ። ባንጸድቅም ኦርቶዶክስ ነን እንዴ ላልጸድቅ ነው እንዴ የሚል ህዝብ ተነሳ። አሁን እንዴ ነው ኮንፈርት የምታጽናኑት? እንዴ ነው አሁን ህዝቡን የምታረጋጉት? ያላችሁ ድል በምንድን ነው? ልክ መንግስታቶች ያረጉ እንደነበረ ወይም በጻፍ ቅዱስ ላይ እንዳለው ቁጣውን ለማብረት አንዱን ሄደህ ትሰዋለታል። ትንሽ ሰው ፍስታት ሊስት እንዲል እሱ ኢትዮጵያው ምድር ላይ አይደለማ፣ ሶማሊያ፣ ሳውዲ አረቢያ ምናምን ነው ህግ ያለበት ሀገር። ትቀልዳለህ። በተለይ በዚህ ዘመን ሁሉም ዜጋ እኩል ትሪት በሚደረግበት፣ ጴንጤ በመሆን የተለየ ፌቨር በማታገኝበት፣ ኦርቶዶክስ በመሆን የተለየ ፌቨር በማታገኝበት፣ ሙስሊም በመሆን የተለየ ፌቨር በማታገኝበት ዘመን ልክሰስ ትላለህ እንዴ? ያኔ ነበር እንጂ እንትና የሚባለው መንግስት ሳይወርድ በፊት ነበረ። ያኔ ምናልባት አሁን እኮ በራባችሁ እኮ አለቀ እኮ። አልከሰሳችሁም እንዴ? ነከሌንም እኮ ከሳችሁ ነበረ። ምን መጣ? ምንም። ለምንድን የምንናገረው? ከመጽሐፋችሁ ነው የምንናገረው፣ ከአንደበታችሁ ነው። ጨለማ ውስጥ ነች ኦርቶዶክስ ስንል ሰደቡን ስትል እኔ አባትን መረጃ ይዤ እመጣለሁ። ምን ችግር አለ? እንዲያውም ከመገዳደል በፊት ብንደርስልህ ጥሩ ነው።
ብንደርስላችሁ ጥሩ ነው። አሁን ዛሬ ጠዋት እንደዛታችሁት ከሆነ ከመገዳደላችሁ በፊት አንቺም ተው አንተም ተው ወንጌል ያዝ ብንላችሁ ይሻላል እንጂ የሚበርድ ቁጣ የለም። ከዚህ በኋላ ተቆጣ ህዝቡ በቃ በቃ እናንተ በራባችሁ፣ ህዝቡ በራለት። ከዚህ በኋላ አሁን አይሰማችሁም። አሁን ኢምፕሎድ ነው ያደረገው። ኢምፕሎድ there is a big difference between explosion and implosion. ኢምፕሎድ ከውስጥ ነው የፈነዳው ወይም ወደ ውስጥ ነው የፈነዳው። እኛ መቼ ተናገር መስባካችሁ ላይ ቆመን እንዴ ስለጨለማው ልናወራ ውሸት ልናወራ የ20 ዓመት ፓስተር ምናምን ብላችሁ ህዝቡን ልታጽናኑ ስትሞክሩ ምንድን ነው የተፈጠረው? ህዝቡን ልታስደስቱት ነው እንጂ እኮ ምን እኛ ቤት ቁጥሩን ሁላ እኮ አናውቀውም። ጌታን የሚቀበለውን ሰው ቁጥር ኮንትሮል ልናደርገው አልቻልንም። ለዚህ ነው አትምጡብን ሁላ ያለው። እዛው ጌታን ተቀበላችሁ እዛው ጌታን ማምለክ ቀጥሉ ምንለው ለዚህ ነው። ኦቨርፍሎ ያደረገብን ነው። እስቲ አሁን ኦርቶዶክስ እውነት ተገልብጣ ብትመጣ የት ነው የምናስገባችሁ? ከቦታ አንፃር ቦታ የለንም። እኛ አሁን ልብ ነው ለእናንተ ያለን እንጂ ምን ጸልይበት ሸክም ነው እንጂ ያለን ስፍራ የለንም። በአካል ብትመጡ ኢምፕሎድ አደረጋ። አሁን ከውስጥ ፈነዳ። ምን ታረጉት? እንዳትከሱ የራሳችሁ ሰዎች ሆኖባችሁ የራሳችሁ ጳጳስ ሆኖ መጽሐፍቱን ጥራት የለውም ብለው እንዴት ይናገራሉ? እንዴት ቢደፍሯችሁ ነው? እንግዲህ ድፍረት ወሬ አናግሯቸው። አሁን ፈነዳ ከውስጥ። you've been hiding it for a while ግን አሁን ኤርሚያስ ቢናገር ይበላ ምናምን እሱ ድሮም ለቤተ ክርስቲያኒቷ ዳጊ ስላለ ነው እንዴ ምናምን እንዳትል። አሁን እኮ አሁን የጻፈው ማን ነው አላለም? ማን የጻፈው? እሱ ነው። ቤተ ክርስቲያን ለማሰደብ የጻፉ ሰዎች አሉ ምናምን እንትን ያለ በቤተ ክርስቲያኗ ባላቸው ኮኔክሽን እያሳተሙ ምናምን ከውጭ ነው የታተመው በጴንጤ እንዳይሉ በውስጥ ታተመባቸው እኮ ውስጥ ባላቸው ቤተ ክርስቲያኗ ለማሰደብ ይሄን ነበር እኮ የምንፈልገው። ሰው ተረት እንዲጠላ ነበረ የተሰራው። ይሄን ሁሉ ዘመን ሰው የተረት ጠላት እንዲሆን ነበረ። አሁን አንከራከርበትም ያሉትን እንገዳደልበታለን መባባል ጀመሩ። ኢምፕሎድ አደረገ። ክብር ለኢየሱስ ይሁን። ይሄ አንዱ ድምጽ ነው። ኢምፕሎዥን ድምጽ ነው። ጥሩ ነው። እናመሰግናለን። ኤኒዌይስ ነገርን ለማጠቃለል ግን በጣም ደስ የሚለው አሁን የሚበጀው ምን መሰላችሁ? መጠፋፋታችሁ አይደለም። እኔ እንደ አንድ ወንጌላዊ አማኝ የኦርቶዶክስ መጠፋፋት፣ መበላላት፣ መገዳደል አይደለም እንደ ስኬት የሚያው አይናችሁ መገለጡን፣ መጽሐፍ ቅዱስን ማንበባችሁን፣ ከተረት መፋታታችሁን፣ ከጣዖት አምላኪነት መመለሳችሁን፣ እንዴት ማታ ላይ የሰራው ስዕል ጠዋት ላይ ሰግድለታለሁ እንዴት ብለህ እስካሁን ቤት ቁጭ ብለህ ከንዴቱ ስትበርድ ማለት ነው ማሰብ መጀመር አለብህ። በእጄ የሰራሁት በእጄ ጠፈጨፍኩት ነገር ከሰገድኩለት እንዴት ጣዖት አይባልም? ምን አጠፉ ጴንጤዎቹ? ወይ ከሰማይ ወረደ ነው በሉና ንገሩን፣ ወይ አምላክ ቃል ነው በሉ እንደ መጽሐፍ ቅዱስና ዝም እንበል። እሱ የተጠፈጠፈ አይደለም በሰው እሱ የአምላክ ቃል ነው። አይ ባይብል ላይ ማንዘባበተው ለዚህ ነው። ስዕሉን የሰሩት መላእክቶች ከሆኑ ንገሩን። እንግዲህ ራስህ ሰርተህ ደረሰው የስዕሉን ብለህ 3-4 ደውለህ ደርሶላል ከተባልክ በኋላ ሄደህ ስታየው የሆነ ግዝች ጋር ያለችው ቀለም አስተካክሉልኝ ብለህ እዛው በቆምትኩበት ጫርጫር አድርገው ላስተካክለውልህ ይሸከመሃል ተብሎ የሚጠበቀው እንደ ወሬህ እንደ ትምህርትህ ስዕልን ራስህ ተሸክመኸው ያልተሰቀለልህን ሰውዬ ግርግዳ ላይ አንተ ግን ሰቅለኸው። ብዙዎቻችሁ የሰቀላችሁ እኮ የተሰቀሉላችሁን ሰዎች አይደሉም። ብዙ ሰማዕታቶች ያልተሰቀሉላችሁን ሰማዕታቶች የለጠፋችሁት፣ ያልተሰቀሉላችሁን መላእክቶች ስዕል የለጠፋችሁት። አልሰቀል ሲላችሁ እናንተ ሰቀላችኋቸው። የተሰቀለው ጌታ ግን ነርቨስ ያደርጋችኋል ሲወራ። ለነገሩ ኦፍ ኮርስ ከጌታ ካልሆነ ሰቃይ ናችሁ፣ ልክ ናችሁ። ከዛ በኋላ እሱን ጣዖት አይደለም ትለኛል። ራስህ እኮ ነው የጠፈጠፍከው። እንዴት ሰው ለጠፈጠፈው ነገር ከሰገደ እኮ አለቀ እኮ። ለቀረጸው ለሳለው በሰው እጅ ለተበጀ ነገር እንዴት ሰው ለሚሰግድ ይሰግዳል? ይሄን ሊመልስልኝ ሰው አልቻለም። እኔ ሰሞኑን እየጠየቅኩ ነው። እንዴት ሰው ለሚሰግድ ይሰግዳል? ጎንበስ ስለሚል እንዴት ጎንበስ ትላለህ? እንዴት ባሪያ ለባሪያ ይሰግዳል? እኔ ለማይሰግድ ነው የምሰግደው። ለማይሰግድ ነው የሚሰግደው። ሄልፕ ለማይጠይቅ ነው ሄልፕ ከማይጠይቅ ነው ሄልፕ የምጠይቀው። የሚያመልከው የሌለን ነው እኔ የማመልከው። አንተ ጋር ግን እንደዛ ነው? እውነቱ አይደለም። ያንተዎቹ ይሰግዳሉ መላእክቱን ጨምሮ። ሰማዕት ቅዱሳን ምናምን የምትለኝ ብጽዕቷን የተወደደችውን እናታችን ማርያምን ጨምሮ ሰጋጆች ናቸው። ብሮ ለሰጋጅ አልሰግድም። አንደኛ እንደሰገድኩለትም አያውቅም እሱም እየሰገደ ስለሆነ
መጽሐፍ ቅዱሳዊም አይደለም። ሁለተኛ it's a waste of time bro። ለሚሰግድ አትስገድ ብሮ። አረ አሁን ተመለስ። የህዝቡ ቁጣ በትዝታው አይበርድም። ዛሬ ጠዋት እንደው በቀዳሁት ነው ያልኩት፣ ጌታ በሚያውቀው አይበርድም። 9 ትዝታው ብታስር አይበርድም። በመጀመሪያ እስራት ጋር እንኳን የሚያደርስ እንደው የረባ ደግሞ ጥሩ እንትን የላችሁም እንደ ህግ አካልም የላችሁም እንዴ? ምንድነው ነገሩ? አልገባኝም። እንደዚህ ነው እንዴ? ወይ ከኛ እንስጣችሁ ሎየር ምናምን እንዴ? አትችሉበትም እንዴ? አጻጻፍም። አረ በጌታ ስም ነው ያልኩት። እኔ በጣም ስሜታዊ ሆናችኋል። በጣም እንደው ዳኛውን እንኳን ትንሽ ይሄ ነገር ላስብበት እንዴ ቆይ ምናምን እንኳን የሚለው አይደለም። ይሄን መብት ከትዝታው ህገ መንግስቱ ከገፈፈ ከሙሉ የኦርቶዶክሳዊ ይገፈፋል። አቻ የሆኑ ነገሮች እናመጣላችኋለን። በቃ የመናገር የመጽሐፍ ሐሳብን የመግለጽ መብታችንን እስከ ዶቃ ማሰሪያ እነግርሃለን። የተጻፈው መጽሐፉ እርኩስ ካለ እርኩስ እንልሃለን። አም ሶሪ አስመርጬ ነው። ባለፈው ሰምታችኋል። ምንድነህ አልኩት። ቅዱስ ነህ እርኩስ አልኩት። ኧረ እኔ ራሴን ቅዱስ አይደለም እኔ ትዕቢተኛ አይደለሁም ማለት። እሺ ምንድነህ? ተቃራኒው እርኩስ ነው። መጽሐፉም እርኩስ ነው የሚልህ። አጋንንት እኮ እንዲያውም ዲያብሎስ ነው ያለው እኮ ራሱ ኢየሱስ እኮ የመረጠውን እኮ ነው ራሱ የመረጠውን ዲያብሎስ አለው። ላሳይ ይችላል። ከመረጥኳቸው 12ቱ አንዱ ዲያብሎስ ነው። እንዴ ሰው ነው ወረ ጌታው ዲያብሎስ ነው። ዲያብሎስ አለው ራሱ ኢየሱስ። እኔ ምን ላድርግ ታዲያ? መጽሐፉ ዲያብሎስ ካለ ዲያብሎስ ነህ። አትስደበኝ፣ አትበለኝ። በእንዲህ አይነት ክህደት ውስጥ ከተገኘህ ምንድነው ከይሁዳ የተለየ ነገር ያደረግከው? መጽሐፉ ዲያብሎስ ካለ እኔም ዲያብሎስ ወርድ ባይ ወርድ አሳያለሁ። ከፍቼ ወርድ ባይ ወርድ ዮሐንስ ላይ ዲያብሎስ ምን ልርዳህ ታዲያ? አንተ ግን ይሄን ስድብ ነው ብለህ ልትከሰኝ ከሮጥክ ጎ አሄድ። ጨለማ I can't help you። ስለዚህ በእናታችሁ ሌላ ጠንከር ያለ እንደው የሆነ እንትን ነገሮች አሰብ አድርጋችሁ ነው እንጂ ባይሆን ደግሞ የጎደላችሁ ገንዘብ ካለ ባለፈውም ቃል ገብተናል። የህግ ፕሮሰስ እንደዚህ ሲጀመር ትንሽ ገንዘብ ይፈልጋል። ባይሆን እንርዳችሁ። የሚያስፈልገው የጎደለውን ነገሩ እናዋጣና ቶሎ ወደ ስራችን እንመለስ። እንደዚህ አታደነቃቅፉ። እና አሁን የባከኑት እነዚህ 5-6 ደቂቃ ያወራሁበት 10 ሊሆን ይችላል፣ አላውቅም። እኔ ከጀመርኩ ብዙ ማቆም የለኝም። እነዛ ደቂቃዎች የባከኑት በእናንተ እንትን ነው። እና የሚያስፈልጋችሁን ሳንቲምም እርዳታም ካለ ጠይቁን እንጂ ባካችሁ እንዲህ የማይረባ የማይነፋ የማይጠቅም እንዲህ አይነት እንትን አትበሉ። ኢትዮጵያ ውስጥ አትከሰሱን። ደግሞ ከከሳችሁ ሌላ ሀገር ከሰሱን። አላውቅም፣ የሌላ የሁሉንም ሀገር ስለማላውቅ ማለት ነው። ኢትዮጵያ ውስጥ ይሄ ውድቅ ነው። በቃ እናያለን። ዘመን አለ፣ ጊዜ አለ። ካልሆነ ደግሞ በጠቅላላ ወንጌል ስራ ይቆማል ማለት ነው። እናንተም ቸርቻችሁን እንዘጋላችሁ፣ እኛም ቸርቻችንን እንዘጋለን። ምክንያቱም እውነትም ብዬ መስበክ አልችልም። አንዱ እውነት አንዱ ውሸት መሆን አለበት። አንዱን የግድ ውሸት ማለት አለብኝ ወንጌል አገልጋይ ከሆንኩኝ። ውሸት እንዳለ አፌን የምትሸበበኝ ከሆነና እውነት እንደዚህ አይነት ህግ እንደው ተፈጥሮ ከሆነ ጥሩ፣ እስኪ ላንተ ሲፈቀድ እናያለና። ገባህ አይደለ? የኔን ስፒከር ካስቀነስከኝ አንተ ምሁርህን ወደ ውስጥ አስገባለህ። ምን ታታለው? እንቻቻላለን። ለነገሩ አንተ አይገድህም ወንጌል ባይሰበክ። ምን ያህል ኢሪስፖንሲብል እንደሆኑ መሪዎች አይተናል። ባንጸድቅም የሚሉ ካፋቸው ባትጸድቁም ዋንዳ ኦርቶዶክስ ሁኑ፣ ግብር ገባሪ ብቻ ሁኑ፣ እኛ ምን አገባን፣ ግብር አታጓድሉ ማለታቸው እኮ ነው። ብንጸድቅም ባንጸድቅም ማለት እንዴት አንድ የወንጌል አገልጋይ አለመጽደቅን በምን አውድ ያወራዋል? because they don't care ብትጸድቅ ባትጸድቅ የወንጌል ሸክም የለባቸው። ስለዚህ አልገባህም እንጂ ለኔ ያጠፍከውች አንተ የሚታጠፋል። በቃ ይሄ ነው። አይ ሪስፔክት ኢትዮጵያ ውስጥ ያለውን የህግ እንትን በጣም ነው ሪስፔክት የማደርገው፣ በጣም ነው የማከብረው። ፌር ነው ብዬ አምናለሁ። በተለይ በዚህ ዘመን በጣም በሃይማኖት ዙሪያ ያለውን አትሊስት መናገር እችላለሁ። ስለ ፖለቲካ ምንም ማለትም አስተያየት መስጠት አልፈልግም። በሃይማኖት ዙሪያ በደንብ ተከብረዋል። ኦርቶዶክሶች ደስ ያለኝ ተከብረው በሰላም ወጥተው ይገባሉ። ሙስሊሞች ተከብረው በሰላም ወጥተው ይገባሉ። ይሄ ነው መንግስት ማለት። ተከብረው በሰላም ወጥተው ይገባሉ። ወንጌል አማኞች እንዲሁም ሌሎችም ቤተ እምነቶች ዘመን መጥቷል ማለት ነው። አሁን ማዋከብ ሲያምር ይቀራል። ሪሊ ለኛ ነው መልእክቱ። ትዜን ከሰስክ ብሎ ዳጊ ሊያቆም ምን ላቆም? መኖር ላቆማ ወንጌል መስበክ አቆምኩ። የተላኩት ለዚህ እኮ ነው።
ታዲያ ለምን አለቀም ይሄን ምድር? ምን እሰራለሁ ወንጌል ማልሰብክ ከሆነ? በሰበብ በአስባቡ የባከኑት ጊዜዎች ያቃጥሉኛል። እንግዲህ እዚህ ሚዲያ ላይ ያቃጥሉኛል። አንድ ሰው ነፍስ ላገኝበት የምችለው ታይም በሰበብ በአስባቡ የተቃጠሉት ያቃጥለኛል። ደግሞ ከዚህ በኋላ ካንተ ጋር ልላፋ እንዴ? አይታሰርም። ወንጌል አትልፉ፣ በጣም አትልፉ። ኖ ወንድምቶች ይቀጥሉ። በጣም ይቅርታ ስላረዘው። እሺ ዳግዬ ተባረክ፣ ጸጋ ይብዛልህ። ምን ይጨመራል አንተ ባልከው ላይ ግን በቃ እንቀጥል። እሺ በመደዳ መነን እያለሽ ሰላም በይ። ሃሎ ሰላም እርምዬ፣ ሰላም ብያለሁ። ሁላችሁም እዚህ ገስት ላይ ያላችሁ፣ ታች ያላችሁ የአባቴ ብሩካን የተወደዳችሁ በክርስቶስ ኢየሱስ ሰላም ብያችኋለሁ። ሁላችሁንም በጣም ደስ ብሎኛል ስለተነሳ። ምክንያቱም ዛሬ ፌስቡክ ላይ ነበር ያገኘሁትና አይቼው ነበርና ሰምባዲ ሼር ሲያደርገኝ ይዞ ነበር። እንደውም ከስራ ስወጣ እገባበታለሁ ብዬ ቤኪ እስኪጨርስ ነበር የጠበቁት። ኤርሚ ስላነሳው በጣም ደስ ብሎኛልና ትንሽ 1 ደቂቃ 2 ደቂቃ ልበልና ከዛ እንቀጥላለን ማለት ነው። ይጣበቃል። እኔ ከመጀመሪያውም ገና እግሩ ሲረግጥ ነው ያው የተናወጡት እና ለምን በዚህ ልክ ደነገጡ፣ ለምን በዚህ ልክ ሆነ ሲባል ያው መናገር እንግዲህ ሰው መናገር ይችላል። እግዚአብሔር አምላክ አይደለም ምድር ላይ ያሉ በምድር ላይ ስንኖር የመናገር የመጽሐፍ መብቶቻችን በሰውኛ የተከበሩልን ነው። አንድ ሰው መጽሐፍ ጽፎ ገበያ ላይ ካወጣ እንዲነበብለት ነው። ያንን አንብቦ ከተቼ ሊጠየቅ አይገባም። የሚጠየቀው የጻፈው አካል ነው ወይም መጽሐፉን ያሰራጨው አካል ነው። እንግዲህ መጋቢት ጊዜ በእነዚህ ጥቂት ዘመናት ውስጥ ለብዙ ኦርቶዶክሳዊ መንቃት ምክንያት የሆነ ነው። ኤርሚን ጨምሮ ተሐድሶአውያን ብዙ ዋጋ ከፍለዋል ከዚህ ሶሻል ሚዲያ ከተጀመረ ጀምሮ። ምክንያቱም መጽሐፍቶቻቸው የተገለጡት እንግዲህ ቤተክርስቲያኗን በቅጡ የሚያውቁ ናቸው። እነዚህ ሰዎች አገልጋዮች ናቸው፣ ውስጥ ሚስጥሩን ያውቃሉ። በዛ በተጨማሪ ደግሞ መጽሐፍቶቹ ተጽፎ እጆቻቸው ላይ ያሉ በገንዘባቸው ገብተው ያነበቡት ነው። ግን በዚህ ልክ መጽሐፉ ሲገለጥ ለምን እንደተናደዱ ብዙ የነቃበት ነው። ብዙዎች ወደ ክርስቶስ የመጡበት ነው። ብዙዎች መጽሐፍ ቅዱስን እንኳን እንዲያነቡ የረዷቸው እነዚህ ወንድሞች ናቸው። ከነዛ ውስጥ አንዱ መጋቢ ትዝታው ነው። ምክንያቱም መጽሐፍቶቻቸው ሲገለጡ ቤተክርስቲያኗ በራሱ አሁን ባለፈው ያዘጋጀችው ጉባኤ ብናይ እንኳን አብዛኞቻቸው ከጳጳሱ ተጀምሮ አንብበውታል ብዬ አላምንም። በግሌ አንድ ምስክርነት ሰጥተዋል። ቀሲስ ዲበኩሉ እዚህ ለኤርሚ አንድ ጊዜ ላይ የሆነ ቤት ተገናኝተው እንዳንተ ያነበበው የለም እኮ እነዚህን ገላትና ድርስ እኔ እንኳን አላነበብኩትም ብለዋል። ምስክርነታቸውን ሰጥተዋል። እያንዳንዱ አገልጋዩ አይደለም ምእመኑ እንኳን እጆቻቸው ላይ የሉም እነዚህ መጽሐፍቶች። አሁን ግን መጽሐፍ ቅዱስ እንዲያነቡ ሆኖ ያን ያክል ዋጋ ከፍለው በገንዘብ ገዝተው ጊዜ ወስደው አንብበው ህዝቦቹን ስላነቁ ምእመናኑን ስላነቁ ሊሸለሙ ሲገባ በተቃራኒው እንግዲህ የሆነው የሆነ ነውና ምን ልላችሁ ነው ስብሰባ ጉባኤ እስክትጠራ ቤተክርስቲያኒቷ አንድም የሆነችበት ምክንያት በእነዚህ መጽሐፍቶቿ ነው። አብዛኛው ምእመናን ከትንንሾቹ መጽሐፍት ውጪ እነዚህ ትልልቆቹ ገድላት ድርሳናት እጆቹ ላይ የሉም። ግን ተገልጦም እነሱ ጥሩ ሐሳብ ቤተክርስቲያኒቷ የነቃችበት ነበረ። ያን ጉባኤ ሲዘጋጅ በእነዚህ መጽሐፍቶቿ ነው። መጨረሻ ላይ መግለጫውን እንዳየነው እንግዲህ ከፓትሪያርኩ ጀምሮ ጳጳሳቱ የሰጡት መግለጫ ይታወቃል አይደል? መጽሐፍቶቻቸው ችግር አለባቸው፣ ሊጣዩ ይገባል፣ ሊመረመሩ ይገባል ብለው እንኳን የወሰኑት እነሱ አንብበውት አይደለም። ስለዚህ በተቃራኒው ስርና እንግል ስር ከሆነ ከአንድ እንግዲህ አንድ ክርስቲያን አንድ አማኝ እንግዲህ ቅድም ዳጊ ብዙም ስላሉ ብዙ መድገም አልፈልግም። ይሄ ከሆነ ውጤቱ አብረን የምናየው ይሆናል። ምክንያቱም ህግ ፍትሃዊ ነው ብያምናለሁ። ኢትዮጵያ ውስጥ ያለው ህግ ደግሞ እንግዲህ አሁን እያየን ስለሆነ ማለት ነው ህጉ በምን በኩል እንደሚሄድ። ግን ዞሮ ዞሮ የሞተን ሰው ማሰር መጠየቅ አግባብነት አለው ብያላምንም የሆነው ነገር የለም። ግን መጽሐፍቱን የጻፉትን መጠየቅ አለባቸው። ኦርቶዶክሳውያን ሁልጊዜ እንደምንለው በስሜት ነው የሚነዱት፣ በደቦ ነው የሚነዱት፣ በስሜት ነው የሚነዱት። ከጥቂቶች በስተቀር ሁሉንም ኢንክሉድ ማድረግ አልፈልግም። ስሜታዊነት ለምን እንደሚያጠቃቸው አላቅም። እፎይ መጽሐፍቶቻቸውን የሐዲሱን ሲያነሳ ትክክል ነው ብለው ነው የደገፉት። ሙስሊሞቹ እንደዛ ገጀራ ምን ሲያነሱ እኛን ጨምሮ ተቃውመናል። ኤርሚም ጨምሮ ሁላችንም ተቃውመናል። ለምን? ምክንያቱም የተጻፈን ያነበበው ምንድነው ያጠፋው ብለናል።
ለትዜ ሲሆን የማይሰራበት ምክንያት ምንድነው? ለኤርሚ ሲሆን ለተሐድሳውያን ሲሆን የማይሰራበት ምክንያት ምንድነው? የነሱ ልጆች ሐዲሳትን ቁርአኑን አንስተው ሲተቹ ልክ የሚሆኑበት እነዚህኞቹ ደግሞ የኞቹ ልጆች ደግሞ ሲያነሱት ስህተት የሚሆንበት ምንድነው? ለምንድነው ፍትሃዊ የማይሆኑት? ምክንያቱም እዛ ላይ የተደረገውም የተጻፈን የተነበበው እዚህም የተጻፈ ነው። በራሳቸው የጻፉትና ያሳተሙት ነገር የለም። ቤተክርስቲያኗ አጽፋ ለገበያ ያወጣችሁ ነው። ስለዚህ ተጽፎ ከወጣ ደግሞ ሊነበብ ሊተች ነው። በመጽሐፍቶች አትተቹ ማለት አይቻልም። ከመጀመሪያው አለማሳተም ነው። ስህተት አለባችሁ ይሄን ያክል ካስደነገጣት ደግሞ ምንድነው ማድረግ ያለባት? 9 ሚሊዮን ብር አውጥቶ ስብሰባ ከማድረግ እነዚህ መጽሐፎች ማስወገድ ይበልጥ ነበር፣ ይጠቅም ነበር ለቤተክርስቲያኒቷ። ስብሰባው በርግጥ ውጤት አለው አይደለም ባይሆንኛ ኬዝም ባይሆንም ግን እነዚህ መጽሐፍቶቿን ልታስወግድ ይገባ ነበር ቤተክርስቲያን። ምክንያቱም የዘላለም ህይወትን ይነካሉ። ሰዎች አሁን ላይ ምዕመናን በአጠቃላይ ሊወያዩበት ያፈሩበት ነው። አንወያይባቸውም ብሎ ካፈሩ በኋላ ለምንድን ነው የሚጠየቀው በዚህ መጽሐፍ? ኦሬዲ እኮ አፍረውባቸዋል። ኦሬዲ እኮ ለሃይማኖት ክርክር አይበቁም፣ በቂ አይደሉም፣ መሰረታችን መጽሐፍ ቅዱስ ነው ብለዋል። ስለዚህ ይሄ ሰው ሊጠየቅ ይገባዋል ወይ እነሱ ላፈሩባቸው መጽሐፍቶቻቸው የሚል ጥያቄ አነሳለሁ በግሌ ማለት ነውና እንግዲህ የሚሆነውን አብረን ነው የምናየው። እንጸልይለታለን፣ እኛም እንጸልያለን። ግን የሚያመጡት ነገር የለም። የሚያመጡት ማለት ምን ማለት ነው? ህጉ ፍትሃዊ ነው ብያምናለሁ። በራሱ ያደረገው የጻፈው ያሳተመው የለም። የቤተክርስቲያኒቷ መጽሐፍት ነው። ስለዚህ አንብበን እያንዳንዳችን ነገር ስናነባቸውም ልንጠየቅ ነው ወይ? ያለዛ እንደዛ የምትፈራ የምትደነግጥ ከሆነ አታንብቡ ካለሽ ማስወገድ ነው ያለባት ቤተክርስቲያኒቷና አግባብነት አላምንም እኔ በቀደም ሰሞኑን የተነሳ አንድ ቪዲዮ ነበር በገዳማቱ መካከል ግብረ ሰዶማዊነት ምንድነው ይሄ ነፍስ ማግደል ይፈጸማል፣ ሰዎች ለአጋንንት መስዋዕት እየሆኑ ነው የሚል አንድ ወንድማችን እዚህ ኤርሚ ላይ ገብቶ ተናግሯል። 10 ወር 11 ወር የሆነ ጉዳይ ነው። እሱን ሰምተው ጸጥ ነው ያሉት። ካህናት ነው የተናገሩት። ጎጃም ውስጥ የሚገኙ አንድ ካህናት ተናግረዋል። እሱን ግን ያወራበት ጉዳይ የለም። ነፍስ እየጠፋ ነው፣ ሰዎች ለአጋንንት መስዋዕት እየሆኑ ነው ብለው ሲያነሱ በገዳማት ላይ ተነስተዋል ጥያቄ። በሱ ጉዳይ ላይ አንድ ኦርቶዶክሳዊ እዚህ ከቀሲስ እስከ ታናናሾች ሰዎች እዚህ ንጽጽር ላይ እስከሚሰሩት በሙሉ ያነሱት ነገር የለምና የጳጳሱም ጉዳይ ወደ 200 ሰው ፎቶ የተቃጠለበት በከነ ነፍስ እሱም ጸጥ ነው የተባለውና ይሄኛውን ጉዳይ ሳታጠራ ለምንድነው ዘለው ገና ከመግባቱ ይሄን ያክል ለስር መጣደፍ? ለምንድነው ጳጳሱ ያልተጠየቁት? ምክንያቱም ከአቡነ ጳውሎስ ጀምሮ የ200 ሰዎችን ፎቶ አቃጥለናል ብለው ተናግረዋል በገዛ እንደበታቸው። ለምንድነው ማይጠየቁት? ለምንድነው በዚህ ልክ ወንጀል ተሰርቶ በስነ ስርዓት ተቀርጾ የወጣ መረጃ ያለ ግን በዚህ ሰው ላይ ይሄን ያክል መሯሯጥ ክስ ማድረግ ፍትሃዊነት ነው ብዬ አላምንም። ሁልጊዜ የሃይማኖቱ ዓለም ጦርነቱ ከወንጌል ጋር ስለሆነ ያለና የነበረ ነው፣ አዲስ አይደለም። መታሰር፣ መገደል፣ ሲያሳድዱ ሲያስሩ የነበሩት ያው የታወቀ ነውና ምንም የሚያስደነግጥ ነገር የለውም። አዲስ ነገርም ስላልሆነ ግን ጉዳዩ ያበሳጫል። የሚያበሳጨው ምንድነው? የነሱ የቤታቸው ጉዳይ ያለ ነፍሳት እየጠፉ ጳጳሱ በዚህ ደረጃ ባጭሩ ሚርሲ እሺ ማነው ጸጋ ይብዛልሽ ተባረኪ። ቤካ ያለ ያንተ ተራ ነው። እሺ እኔ ዶክተርዬ ስላለ ብዙም አላወራ አንዴ ጋር ግፋቢል ማወራው ግን ሁላችሁም ሰላም ብያለሁ። ሊቀ ተዋሕዶ መርሲ መነናችን ዳግዬ እውነቱ የቱ ነው? አዲሷ ክርስቲያናታችን እንደምወድሽ ኤርሚነት ዶክተርዬ ሁላችሁንም ጸጋ ይብዛላችሁ። ከስር ያላችሁ በጣም ወዳችሁ በክርስቶስ ክርስቲያኖ ናችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን።
ስለ በጉ መቀበር ምናምን ነገር ለምንድነው ማይነሱት ኤርሚ ይላል ምንም ትላለች። ግን እሱ የሃይማኖት መከራከሪያ አይደለም። እናንተ ያልገባችሁ ነገር እሱ ቀኖና ነው። እዚህ የሃይማኖት መከራከሪያ ማን ነገር ባይነሳ ያ በግ መቅበሩ ሰው መግደሉ ማስገደሉ እሱ ለሃይማኖት መከራከሪያ የማይቀርብ ጉዳይ ነው ትላለህ። ለማንኛውም ግን ደስ የሚለው ነገር ሐዋርያዊ ቅብብሎሽ እኛለን የሚሉት ነገር ከየትኛው ሐዋርያ እንደተቀበሉ የትኛው የሐዋርያዊ ቅብብሎሽ እንደሆነ በደንብ አድርጎ ነው ያሳየንና እኔ ከማን ከሐዋርያ ጳውሎስ ነው ከጴጥሮስ ነው ከዮሐንስ ከማን የተቀበሉት ማለት ሰው እንደዚህ ማሰር መግደል ቶርችት ማድረግ ምናምን ነገር እውነት ነው ሐዋርያዊ ቅብብሎሽ አላቸው። ግን እነዛ ሐዋርያት የምትሏቸው እነ መሐመድ እነ ቃሲም እነ ያሲን መሆናቸው ነው የሚገርመው። አይናው እኔ ካሁን በቀደም ብያለሁ በእፎይ ጊዜ እፎይ እንደዚህ ምናምን ኧረ ተው እኔ ምንም ልዩነቱ አይታየኝም ብላችሁ ነበር። እዚህ ብላችሁ ከሆነ የእምነትንም ብየዋለሁ ይመስለኛል። እኔ እስልምናና ኦርቶዶክሳዊነት የአንድ ሳንቲም ሁለት ገጽታ ነው፣ ምንም ዲፍረንስ የለውም ብያለሁ ካሁን ቀደም ማለት ነው። አሁንም ቅብብሎሻቸው ከነ ያሲን ከነ ቃሲም ከነ ያው በሴቶች በኩል ከነ ከዲጃ ምናምን እንደሆነ ይታወቃል። ይሄ እንዲታወቅ ዘንድ ያስፈልጋል ብዬ አስባለሁ። ሌላው ነገር ደግሞ ወንድሞቻችን እህቶቻችን ሲታሰሩ በተለይ ወንድሞቻችን ሲታሰሩ ያለንበት የቆምንበት ትክክለኛ ማለት ክርስቶስ በደሙ የመሰረታት በሐዋርያትና በነቢያት መሰረት በታነጸችዋ እውነተኛ ቤተክርስቲያን ውስጥ እኛ ስለመኖራችን መገለጫ ነው፣ መታያያም ነው። እኛ እኔ አሁንም ሆነ ነግራችኋለሁ። ፕሮቴስታንት እምነት ተከታይ ጴንጤው ያለበት የእምነት ተቋም ክርስቶስ በደሙ የመሰረታት ምን ማለት ነው? አንድም ቀን ስለራሳችን ጥብቅና ቆመን እንደዚህ ብሎናል እስቲታሰር እንትና እኮ እንደዚህ ተሰርቦ ነበር እንትና በዚህ ወጣ በዚህ ገብታ በዚህ እኮ እንደዚህ ብሎ ነበር ስለዚህ ጠበቃ ይሰብሰብ። የኛ ሃይማኖት በጠበቆች ተደግፋ የምትቆም ሃይማኖት አይደለችም። የኦርቶዶክስ ይቅርታ አድርጉልኝ የምታመልከው አምላክ ራሱ በጠበቃ የሚደገፍ ራሱን ችሎ መቆም የማይችል አምላክ እንደሆነም ጭምር ያሳየው አይደል? በጠበቃ የሚደጋገፍ እዚህ ጋር አንድ ጠበቃ 3 4 5 ጠበቃ 6 ሲከፍ አንድ ላይ ሰብሰበሩ ደገፍ አድርጉ ተብሎ የሚደገፍ በጠበቃ ተደግፎ የሚቆም አምላክ ሁላ ነው ያላቸው። ራሱን ችሎ የሚቆም አምላክ እንደሌላቸውም ጭምር ያሳየው በነገራችን ላይ እና ኦርቶዶክሳውያን ንቁ። እኔ ትዝታው ይታሰራል፣ ነገ ኤርሚ ነገ ዶክተር ሸዋል ሁሉም ሊታሰሩ ይችላሉ። ሲታሰሩ በደስታ ነው። ለምን ሲባል ያዕቆብም ስለ ወንጌል፣ ዮሐንስም ስለ ወንጌል፣ ሐዋርያ ጳውሎስ ሁሉም ስለ ወንጌል ታሰሩ፣ ተገደሉ እንጂ አልገደሉም፣ አላሰሩም፣ አላሳሰሩም። ይሄ ነው ሐዋርያ ቅብብሎሽ ማጋር ያለው እኛ ጋር ነው ያለው። ነገ አቅበተ እምነት ላይ የሚሰሩ ወንድሞች ሐዋርያ ቅብብሎሽ እኛ ጋር ግጥም ብለን እንዴት ሲባል ይሄው እኛ ታሰርን እንጂ አላሰርንም። ማስረጃ ይሄው ማስረጃ ምን ያስፈልግም? ይሄው ሁሉንም ነገር እንዲህ በተጠናከረ መንገድ ማቅረብ የምንችል መረጃዎች እኛ ጋር እንዳሉ በደንብ አድርጎ ያሳዩ። በነገራችን ላይ ኤርሚነት ካሁን ቀደም ሁሉ ጊዜ እግዚአብሔር አምላክ ይባርካችሁ በተለይ በዚህ ላይ የሚሰሩት ኦርቶዶክሳውያን እንደው በደንብ ቆም ብላችሁ አስቡ። በተለይ እንደው እኔ ከዘርጋ ነገሩ አላገናኘውም እንጂ ጋላ ተብሎ አንድ የከበረው ማህበረሰብ አበሻቅጦ የሰደበ ገድል በጉያ ታቅፈህ ይዘ አንተ ስለ ክርስቶስ ወንጌል ሐሰትን የገለጠውን ሰው ካሰርክ ብራዘርዬ ከወዴት እንዳለ ወቅ ሻንቂላ ብሎ አንድ የሚሰራ ቤኪ እሱን ነገር ተው። እሺ ነገር ተው። እሺ ሶ ትቻለሽ ተርጊ ሶ ምን ያልኳችሁ ነው። ኤኒሃው ትዝታ ወንድማችን በመታሰሩ እንደውም ኮንግራ ነው የምንለው። ትዝታው እንኳን ደስ አለ፣ ደስ ይላል። በቃ ማለት እንኳን ጌታ ረዳ ነው የሚባለው እኛ ቤት። ኤርሚስ ታሰር እንኳን ጌታ ረዳ፣ ዳጊስ ታሰር እንኳን ጌታ ረዳ። በቃ ሰማዕትነት የተቀበልነው ከአባቶቻችን ስለሆነ ማለት ነው። ለምን ምንድነው ሰርቀው አይደለም ምንም አድርገው አይደለም፣ ስለ ወንጌል ስለገባቸው እውነት ሰዎች በጨለማ እንዳሉ በእግዚአብሔር ቁጣ
እንዳሉ ወደ እሳት ባህር እንዳይጣሉ ጌታችን ኢየሱስ ክርስቶስ እንደላካቸው ያንን ነገር ተቀብለው ለተጠሩት ጥሪ በሚገባ ኖሮት ፕራክቲካሊ ያሳዩ ድንቅ የክርስቶስ በጎ ወታደር መሆናቸውን አሳይቷል። ነው ስለማመን እና እኛ ቤት ለምን ታሰረ? አረ እሰሩ ከፈለጋችሁ ነገ ኤርሚን ይሰሩት። ኤርሚ እስቲ አሰራችሁኝ ብሎ ሲያልቅሳ ያላችሁ ደረቱን ነፍቶ ነው ጌታን እያመሰገነ የሚሄደው። አንገቱን ለሴፍ ተቀርብሎት እሰይ እንዳግኝቸው ነው የሚለው። ሁላችንም እዚህ ነው። ለምን ሲባል ለኔ ህይወት ክርስቶስ ነው ሞትም ጥቅም ነው ብሎ የተከተለ ነው ያለው እዚህ። እና ወዳችኋለሁ በጣም 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 በተለይ ክርስቲያን ወንድሞቼ፣ ፕሮቴስታንት ምን ተከታዮች ሆናችሁ ወንድሞቼ እህቶቼ በጣም ፕራውድ አድርጉ፣ በጣም ኩሩ። በቃ እውነተኛ ቤተክርስቲያን ስለመኖራችሁ በክርስቶስ አካል ስለመጨመራችሁ ግንዱ ላይ ስለመጣበቃችሁ ያላችሁበት ኢንቫይሮንመንት ጤናማ ስለመሆኑ ኦኬ እነኚህ የሚታዩ ምልክቶች ምስክር ናቸው። በጣም ወዳችኋለሁ። ዮባይሴ ነው ፍኮልቻ ገለቶማ ባይስ እንጃለዳ ሙንዲ ከሰኒ ነጋት ይብላል። ተባረክ ቤካ የጸጋ ይብዛልህ። ዶክተርዬ አላህ አይደል አለው መርሲ እግዚአብሔር ይመስገን። ሰላም ብያችኋለሁ ወንድሞችና እህቶች፣ ወይንም እህቶችና ወንድሞች፣ እህታዊ ስታደርጉ ማለት ነው። እንዴት ናችሁ? እግዚአብሔር ጸጋና ሰላም ይብዛላችሁ። አሁን እንግዲህ ብዙ ነገር ተብሏል እና ለምንድነው ወንድማችን ትዝታውን ወደፊት የምናመጣው? ክሱን ካየን በኋላ ወንድማችን ላይ የተነሳውን ነገር ካየን በኋላ ስለምንድን ነው የምናወራው የሚለውን ነገር አይ ቲንክ ክርስቲያን ወንድሞችና እህቶች ወንጌላውያን ምናልባት ሰዓቱ ጥሩ ስላልሆነ ይሆናል ለኢትዮጵያ ግን በአንድነት መተን ኢንማስ ማለት በብዛት መተን በአንድነት መወያየት እንዳለብን እኔ አስባለሁ። ወይንም ደግሞ ሁላችንም በየፔጆቻችን ላይ ለምሳሌ 500 ወይ 600 የምንሆነው ክርስቲያኖች ልንሆን እንችላለን። ነገር ግን በሺዎች የሚቆጠሩ የወንጌል አማኞች አሉና ይህንን ጥያቄ ለምንድን ነው ሲሪየስ አድርገን የምንወስደው የሚለውን ነገር እኔ ማንሳት እፈልጋለሁ። ኤርሚ አለ ነው ወጣ ብሏል። ኤርሚ ዞር ብሏል። ዶክተር ዞር ብሏል። እሺ አይ ቲንክ ሰፊ ፕሮግራም አዘጋጅተን ቅዱሳን ወንድሞችና እህቶችን በሙሉ ጠርተን በአንድነት በዚህ ጉዳይ ላይ ሲሪየስ የሆነ ነገር መነጋገር አለብን ብዬ አምናለሁ። ለምንድን ነው ይህንን የማነሳው? በመጀመሪያ ደረጃ የተነሳው ጥያቄ ምንድነው? ክሱ ምንድነው? ይሄ ክስ ፐርሰናል ክስ ነው ወይ? ወንድማችን ትዝታው ላይ የተነሳ ክስ ነው ወይ? ታሪካዊ እንትን አለ ወይ ከኋላ? ከዚህ በፊት ይህንን ሰው በህግ ሳይሆን በማህበራዊ ሚዲያ ኦኬ እንደ ፐብሊክ ኮርት እንደሚሉት ፈረንጆቹ በህዝብ ፍርድ ቤት ይህንን ሰው ወገቡን ለመስበር ያልተካሄደ ወይ? ኤርሚ ዶክተር ያለው እሺ ሲሪየስ ነገር ስለሆነ ነው ኤርሚ አንተ እንድትሰማም ስለፈለኩ ነው። እሺ እንኳን ደህና መጣ እና ፐብሊክ እንኳን ደህና ቆየኝ ኤርሚ። እንዴት ነህ? ደህና ነኝ ጌታ ይመስገን። ቀጥልሽ። አሜን። እና ወንድማችን ከዚህ በፊት ተከሶ ያውቃሉ የሚል ጥያቄ ጠይቁ። እንግዲህ ይሄ ወንድም ወደ ጌታ ሲመጣ እኔና ኤርሚ አግኝተነዋል፣ ጸልየንለታል፣ አብርተነዋል፣ አበረታተነዋል። ልክ ነኝ ኤርሚ? አዎ ዶክተርዬ፣ በውስጥ እኔ ከዛ አዳደረኩህ፣ አገናኘኝ፣ አስተዋወቅኝ፣ አንተን ያስተዋወቅኝ። ከዛ በኋላ በውስጥ ለውስጥ ወገኖች እንዲያገኙት፣ እንዲጸልዩለት፣ እንዲያገለግሉት አድርገናልና ያው ብዙ ነገር በውስጥ ስለሚደረግ እንግዲህ በውጪ አንዳንዴ እንደዚህ ሲያስፈልግ ብቻ ነው እንትን የምንለው
ለምን ክርስቲያኖች እንደነዚህ አይነት ሰዎች ወደ ጌታ ሲመጡ መጀመሪያ የሚቀርቡት ፐብሊክ ኮርት ላይ ነው። ፐብሊክ ኮርት ላይ ስማቸው ጠፋ። ይህንን ሰው ድራሹን የሚያጠፋ ነገር ተወራበት እና ያልተደረገው ነገር የለም እና ያ ሲሆን ያው የሰው ሳይኮሎጂ ስለሚያውቁ ብዙዎቹ ይህን የሚያደርጉ ሰዎች የተማሩ ስነ መለኮት ብቻ ሳይሆን የሳይኮሎጂ የሚያጠኑ ሰዎች የሂውመን ሳይኮሎጂ የሚያውቁ ሰዎች በየት በኩል እንምጣበት እንዴት እናድቅቀው የሚለውን በደንብ የሚያውቁ ሰዎች ናቸውና ትዳሩን ሊያጠፋ የሚችል ህይወቱን ሊያጠፋ የሚችል ተስፋ የሚያስቆርጥ ነገር ነው ያደረጉበት ፐብሊክ ኮርት ላይ በህዝብ ፍርድ ቤት ማለት ነው። ፍርድ ቤቱ ሳያስቀምጡት እና እግዚአብሔር ግን አጸናው። እግዚአብሔር ግን አቆሙ። ያለፈበት ሰይፍ ያሳለፈው መከራ ግን ቀላል መከራ አይደለም። ቀሲስ የነበረ ሰው ሁሉ የሚያጨበጭብለት ሰው በዛ ደረጃ ሲተው፣ ሲጣል፣ ሲሰደብ፣ ስም ሲወጣለት ክርስቶስን ያገኘበትን መንገድ ሰዎች በእልህ ነው ይህና ያንን ለመደበቅ ነው ተብሎ ስንት ነገር ሲደረግ ያጸናው የተጠራበት ጥሪ መሰረቱ ጥልቅ ስለሆነ ብቻ ነው እና ባለፉት የአገልግሎት ዘመናቱ በሙሉ ሲቀለድበት ነበር። አክብረው ቀሲስ እንዳላሉት ኋላ ላይ ግን ምንም እንደማያውቅ ምንም በቃ መንፈሳዊ እንዳልሆነ ተደርጎ ያ ነገር ያ ፍርድ ቤት የፈረደው ፍርድ ያ የፐብሊክ ፍርድ ቤት የህዝብ ፍርድ ቤት የሚባለው ማለት ነው በማህበራዊ ሚዲያ በሶሻል ሚዲያ እና ደግሞ በማህበራዊ ህይወት የተደረገበት ጫና ሳይጥለው ቀርቶ ጸንቶ ወንጌልን ማገልገል ሲችል አሁን ሁለተኛ የድል ተጠበቀና ወንድማችንን ከሰሱት። የከሰሱበት ምክንያት ምንድነው? ወንድማችን የተከሰሰው ክስ ምንድነው ብላችሁ ብትጠይቁ ታቦት ሰረቀ የሚል ክስ የለም። ገንዘብ ሰርቆ ነው የጠፋውና ገንዘባችንን ይመልስ የሚል ክስ የለም። እንደዚህ አይነት ወንጀል ሰርቷል የሚል ክስ የለም። ካለ ያ ክስ ያስከስሰዋል፣ ያ ክስ ያስወነጅለዋል፣ ያ ክስ ደግሞ ያስፈርድበታል። ክሱን ካነበባችሁት ሁሉም ስነ መለኮታዊ ነው። ይህንን ክስ መክሰስ ይችላሉ። ኦፍኮርስ ማንም ሰው ተነስቶ ማንንም ሰው መክሰስ ይችላል። ጥያቄው ምንድነው? ፍርድ ቤቱ እንደዚህ አይነት ክሶችን እንዴት ነው የሚያያቸው? የኢትዮጵያ ፍርድ ቤቶች እንደዚህ አይነት ሲቪል ይሄ የሲቪል ኬዝ ነው እንግዲህ ወንጀል ሰርተዋል ብለው ደግሞ ካሉ ክሪሚናል ኮርት ሊከሱት ይችላሉ። ኦኬ ጥያቄው ወዳጄ አንተ የመክሰስ መብት እንዳለ ሁሉ ተከሳሽ ደግሞ በህግ ፊት ዲው ፕሮሰስ የሚባል ነገር አለ። በህግ ፊት ሁሉም ሰው እኩል ነው። ሁሉም አካል እኩል ነው። የከሰሱት አካላት እሱን ለከሰሱበት ነገር ማስረጃ አምጥቶ ያንን ማስረጃ በፍርድ ቤት ተቀባይነት ያለው አንቀጽ የሚያስጠቅስ ማስረጃ አምጥተው እሱን መሞገት የነሱ ኃላፊነት ነው የሚሆነው። እኛ እዚህ ጋር መተን ለነሱ መረጃ አንሰጣቸው ምንም መረጃ ስለሌለ ማለት ነው። ያንን የሚያደርግ የኛ ነገር ምንድነው የሚሆነው? አንደኛ የሞራል ድጋፍ ነው የምንሰጠው። ምንድነው የሞራል ድጋፍ የምንሰጠው? በክርስቶስ ኢየሱስ እግዚአብሔርን እያገለገለ ያለ የወንጌል አገልጋይ ስለሆነ ወንድማችን ያቀረበው ነገር አንድም ኢንቴንሽናሊ ቤተክርስቲያኒቱን ለማፍረስ በውሸት የተነሳበት ነገር ስለሌለ አንቲል እነሱ ያንን ሞቲቭ ፕሩቭ ማድረግ የሚችሉበት ዶክመንት እስካላቀረቡ ኤቪደንስ እስካላቀረቡ ድረስ ወንድማችንን ከጎንህ ነው ያለ ነው። በወንጌል ምክንያት ሊደርስብህ በሚችለው ነገር ሁሉ እኛም ተከሳሾች ነን ነው የምንለው። በወንጌል ምክንያት ላነሳቸው ጥያቄዎች ኤቪደንስ ጠቅሶ ላቀረበው ነገር በሙሉ እኛ ከጎንህ ነው ያለ ነው። አንተ ብቻ ሳይሆን የምትከሰሰው እኛም ነን የምንከሰሰው ነው የምንለው። ይሄ ማለት ምን ማለት ነው? በወሬ ብቻ አይደለም እንደዚህ ኦኬ በቃ ጸልይልሃለሁ እኔ እኮ ካንተ በቃ ኖ እንደዛ ብቻ አይደለም። ጠበቃ መቅጠር ካስፈለገ ሁላችንም ነው የሁላችንም ክስ ስለሆነ ቴንክ ዩ ዶክተር ቴንክ ዩ ያ በቃ የሁላችንም ክስ ነው። ሁላችንም ነው ፍርድ ቤት የምንቀርበው። በእስር ጊዜ ይሄ ሰው ሰረቀ ተብሎ ቢሆን
ኦኬ ሰርቋል የሚል ኤቪደንስ ካቀረቡ የሱ ችግር ነው፣ የኛ ችግር አይደለም። እንደዚህ አድርጋ የሱ ችግር ነው፣ የኛ ችግር። አሁን ግን ወንጌልን ስትሰብክ ቤተክርስቲያኒቱን በዚህ ከሳታል፣ በዚህ ብላታል። ባይዘው በግርድፍ የሚቀርብ ክስ የለም፣ ስፔሲፊክ ክስ መሆን አለበት። ስለዚህ ያንን ክስ ሲያቀርቡ ታምረ ማርያም ላይ ጠቅሶ የተናገረው ነገር ካለ እንግዲህ የፍርድ ሂደቱን እኛ እዚህ ጋር አምጥተን አናንቦጫርቀው። የሚመልሰውን አንደኛ እሱ ያውቃል፣ ሁለተኛ ደግሞ የሱን ኬዝ ይዞ የሚቀርብ ጠበቃ ያለ በጣም ቀላል የሆነ ኬዝ እንደ እንትን ነው ይሄ። ስለዚህ አንደኛ ይሄ ሀገር ይኸውላችሁ፣ ይሄ ሀገር የጋራ ሀገር ነው። ኦኬ ይሄ ሀገር የጋራ ሀገር ነው። የሁላችንም ወላጆች የሞቱበት ሀገር፣ ዋጋ የከፈሉበት ሀገር ነው። ሀገሬ ብሎ አንዳንዱ የኔ ሀገር ብሎ የሚፈነጥዘው ሰውዬ ምናልባት የሱ አሩን ነው እንግዲህ አልናገር እዛ ላይ። እኔን ግን ማንም ሰው ሊሰጠኝ የሚችለው የትውልድ ሀገር የለኝም። እኔ የትውልድ ሀገሬ ኢትዮጵያ፣ እኔ በዜግነት አሁን አሜሪካዊ ነኝ፣ በትውልድ ደግሞ ኢትዮጵያዊ ነኝ። የትውልድ ሀገሬን ኢትዮጵያን የሰጠኝ ማንም ኦርቶዶክሳዊ የለም። የትውልድ ሀገሬን የሰጠኝ ኦኬ ያንን ሀገር ያቆየልኝ የኔ አባት ሞቶ ነው። እኔን ያለ አባት ያስቀረኝ አባት ሞቶልኝ ነው። ስለዚህ ማንም ኢትዮጵያዊነትን በኦርቶዶክሳዊነት ውስጥ ደብቆ ማስቀመጥ አይችልም። ይህንን እኔ የትም ቦታ ላይ የምከራከረው ነገር ነው። የጋራ ሀገር ነው ያለን እኛ። አውት ኦፍ ሪስፔክት ኢትዮጵያ ትልቅ ነች፣ ኢትዮጵያ እንትን ኦርቶዶክስ ሀገር ነች ኢትዮጵያ ምናምን የምንለው ከታሪክ አንጻር ካላት ቦታ ተነስተን ሪስፔክትፉል ለመሆን ነው። ኢትዮጵያ ኦርቶዶክስ ኢትዮጵያ ሀገር ነች ምናምን ሲባል ወንጌላውያን ደግሞ መጤዎች ናቸው ደግሞ ወይ ደግሞ የዌስተርኑ ተላላኪዎች ናቸው የሚል መለጠፊያ ካስቀምጡ የዛን ጊዜ ኦርቶዶክስ ሃይማኖት ነች ብቻ ብለን ቁጭ እንላለን። እንደዛ አይነት እንትን ውስጥ መገባት የለበትም። ኦኬ ስለዚህ ትዝታው ላይ ሲሪየስ የሆነ ክስ ቀርቦ የክስ እንትኑን ፍርድ ቤት ደግሞ ባይዘው ፍርድ ቤት አይቶ ክሱን አይ ይሄ ሜሪት የሌለው ክስ ነው ብሎ ላይጠራውም ይችላል። ግን አይ መልስ መስጠት አለበት ብሎ የሚል ከሆነና ወደዛ ደረጃ ከተደረሰ ጠበቃ ሲቆም ትዜ ከኪሱ 10 ሳንቲም ማውጣት የለበትም። መጀመሪያ ማድረግ ያለብን ሁላችንም የሚመቸንን የጋራ ጊዜ መርጠን በአንድ ላይ በሺዎች የምንቆጠር የወንጌል አማኞች እዚህ ሶሻል ሚዲያ ላይ ያለን ተሰብስበን በአንድነት በአንድ ላይ ነው የምንቀጥረው። ጠበቃ ቴንክ ዩ ዶክተር። በአንድ ላይ ነው። እሺ ሌላስ ምን እናድርግ? እርም እየሰጣለሁ። ሌላስ ምን እናድርግ? እንድሰጠኝ አይደለም አንተው ቀጥል። በጣም ደስ ስላለኝ በልቤ ያለውን ስለ እየተናገርክ ስላለ ባገኘውም ልናገረው ያለው ነገር እየተናገርክ ያለው ቀጥል አንተ። እሺ እኔና ኤርሚያ አልተደዋወልንም ዛሬ። እንግዲህ በፍጹም አንድ አይነት ነገር ነው እያወራን ያለ ነው። ኦኬ ሁለተኛስ እኛ ወንጌል አማኞች የፕሮቴስታንቲዝም እንዲጠፋ ነው የምፈልገው ብሎ ያለውን አክሊሉ የሚባለውን ወንድማችንን አንከሰው። የበለጠ ነገር ቢያደርግ እኛ የምናመልከውን ኢየሱስን ሌላ ኢየሱስ ነው ወይ አጋንንት ነው የምታመልኩት ብሎ መዝሙራቸውን አታዳምጡ። የነሱ ኢየሱስ የመጽሐፍ ቅዱስ ኢየሱስ አይደለም ብሎ 1000 ዓመት እዚህ ጋር ቢደነፋ አንድም ኦርቶዶክሳዊ አንከስም። እንደበለ የከሰስክ ቀን እኔ የዛን ጊዜ እኔ እንደዚህ አይነት ወንጌላዊ አይደለሁም ብዬ እናገራለሁ። ሁለት በሉ። ወንድማችን ማን ነው ያኛው ደግሞ በ10 ዓመት ይጠፋል ያለው? እርሚ የማን ነበር በ10 ዓመት ይጠፋል ያለው? ኢዮብ ዘሚካኤል 10 ዓመቱን ወደ 2 ዓመት ቢያወርደው ሌላ ስም ጨምሮ ቢል አንከስም። በቃ አንከስ ማለት አንከስም። በቃ ቢሰድቡን 666 ቢሉን 667 ቢሉን እነጋ አዲስ አመተው
ማን ነው ማርቲን ሉተር አጋንንት አለበት ነው ያሉት? ምንድነው ያሉት? ሽንት ቤት ቁጭ ብሎ ነው ያሉት? የፈለጉትን ቢሉ አንከስም። በቃ አንከሳቸው። የፈለጉትን ተሰብስበው ቢሉ ስማችንን ቢያጠፉ የድመት ስጋ ይበላሉ ቢሉን ያንን ያደርጋሉ ቢሉን አንከስም። ለምን? የከሰስን ቀን የክብር መንፈስ በእኛ ላይ አይሆንምና። አንካ በቃ እኔ ገብታችኋል ወዳጆቼ? አንከስ በቃ እኔ አሁን ዶክተር የማንከስበት ምክንያት ክርስቲያኖች ስለሆነ ነው ወይስ ምክንያት ወይ ደግሞ እነሱ ልንከስበት ክርስቲያኖች ስለሆነ ነው? ክርስቲያኖች ስለሆነ ነው ማንከሰው። ያ ታንክ ዩ ጋይድ የአመፃ እንትን በስማችን ላይ ቢታወጅ የፈለጉትን ነገር ቢያደርጉ ሻውል አዲስ አበባ ገብቷልና እንደዚህ ያድርጉት ቢባል እኔ አልከስም። በቃ ለምን? የከሰስኩ ቀን የክብር መንፈስ በኔ ላይ ስለማይሆን ስለ ወንጌል ነው የምላችሁ። ፐርሰናሊ የሚያደርገው ወሮ በላ የሆነው ሰው እንትን ሲል እሱም በህግ ትሄድበታለህ። ወሮ በላ ስለሆነ ስለ ወንጌል ካልሆነ ስለ ወንጌል ግን ተብሎ ሻውልን ስሜን ቢያጠፉት ስሜን ቢያሹት የፈለጉትን ነገር ቢሉ ስቄ ነው ማልፈው። መንፈስ ቅዱስ በእኔ ላይ ስለሚሆን ሚውት አደረገውና በልሳኔ ይጸልያለሁ። የሆነ መንፈስ በቃ የእግዚአብሔር መንፈስ በእኔ ላይ ስለሚመጣ ይህንን ስናገር የሆነ ለፖለቲካ ለአንጀባ ለምናምን ብሎ የሚመስላችሁ ሰዎች ካላችሁ በጣም ተሳስታችኋል። ትንሽ ሲያደርጉን ትልቅ የሚያደርግ የእግዚአብሔር መንፈስ በእኛ ላይ ስላለ፣ ስለዚህ አሁን እዚህ የተከሰሰ ምናምን ብሎ የሚጫጫ ቤንቴ ያለ ምናምን ከመሰላችሁ በጣም ተሳስታችኋል። ምንም የሚያጫጫ ነገር የለም። ምንም የሚያጫጫ ነገር የለም። ደስ ነው የሚለን። በቃ ደምራችሁ ከሰኔ እንዳውም ድሮ የሚባለው ልንገራችሁ። አንድ ሰው ታስሮ ሲገረፍ ወይ አንድ ሰው ታስሮ እንትን ሲባል ካዩ ሌላ ክርስቲያኖች ይገቡና ይጸልያሉ። ጌታ ሆይ እኔ ምን አድርጌ ነው ያልታሰርኩት ብለው። ኦፖርቹኒቲ በፊታችን አለ። ምን የሚባል አለ በአሜሪካ በኢትዮጵያ አንድ አይነት ነገር ነው የሚኖር። አንድ ሰው ሲከሰስ ዲስከቨሪ የሚባል አለ። አንድ ሰው ከሰሰ ማለት እዛ ጋር ቁጭ ብሎ ያጨበጭባል ማለት አይደለም። ዶክመንት አምጣ ይባላል። ኦኬ ታምረ ማርያም ላይ እንደዚህ ተብሎ ተጽፏል ካለ ምትከሰው ምን ብላ ነው ኦርቶዶክስ መሰላችሁ? ያልተጻፈ አነበበ ብላ ነው። የተጻፈ ካነበበ የተጻፈውን ያመጣል። የተጻፈ ካላነበበ ስህተቱ ይሰጠውና ያ ነገር ያመጣውን ዳሜጅ ደግሞ ይናገራል። ይሰማል። ድምጼ ተቆራረጠ ወዳጆች አለ ተሰማኝ ዶክተር ተሰማኝ። እሺ ስለዚህ አሁን በቃ እንሰማለና በጣም በቃ ያሰበ እንትን ማለት በደንብ በተደራጀ መንገድ ጽሁፍ መጻፍ ይጀምራል። እነርሚም እስከዛሬ ድረስ በንግግር የሚያደርጉትን በጽሁፍ አድርገው እነ ትዜም እስከዛሬ ድረስ እንደውም ያለውን በኦዲዮ ያለውን በጽሁፍ እንደውም ያቀርቡልናል። እንደውም መጽሐፍ ይጻፋል። በደንብ የተጠናከረ መጽሐፍ ይጻፋል። ስለዚህ ጴንጤዎች እንኳን ደስ አለን። ለዛውም እዚህ ደርሶ ወንድሜ ትዜ በዚህ ደረጃ ከተከሰሰልን እንኳን ደስ አለን። እንኳንስ በዚህ ዘመን ማለት ነው እንኳንስ በዚህ ዘመን የጋራ አገር ማለት እንደው በሃይማኖት ደረጃ የጋራ አገር አለን ብለን በምንልበት ዘመን ቀርቶ እነ ፓስተር ጻድቁ እኮ በአፄ ኃይለ ሥላሴ በመንግስቱ ኃይለማርያም ጊዜም እኮ ተከሰው እስር ቤት ገብተዋል። እና እንትን አንበል። ይሄ ሪአክሽናችን ፍርክስክስ ያለ አይሁን። ምንድነው የምናደርገው? በፕሮፋይላችንን በሙሉ የትዜን እናደርገዋለን። በየፔጃችን ላይ የትዜን እንትን መዝሙሩን ሊሆን ይችላል፣ ስብከቱን ሊሆን ይችላል፣ ፒክቸሩን ሊሆን ይችላል። እንደ ሰደድ እሳት እናበዛዋለን። ስለ ትዜ ስናወራ ግን ስለ ኢየሱስ እናወራ። ይህንን በኢትዮጵያ ኦርቶዶክስ ቤተክርስቲያን አንገቱን ደፍቶ ቢቆይ ቀሲስ ሳይሆን ይህን ሰዓት ወደ ጵጵስና ደረጃ ሊያመጣ የሚችል እንትን ያለውን ሰው ድምፅ ያለው መስበክ የሚችል ሰው ሁሉ ነገር እያለው
ኢየሱስን ባያገኝ ምን ሲያደርግ ነው ወዳጆቼ እኛን የሚቀላቀሉ? ስለዚህ ደስ እያለን የክብር መንፈስ በእኛ ላይ እንደሚመጣ እያወቅን ይህን ኦፖርቹኒቲ እንጠቀምበት ለማለት ነው። ረዘም አድርጌዋለሁ። ጌታ ኢየሱስ ይባርካችሁ። ተባረክ ዶክተርዬ፣ ጸጋ ይብዛልህ። እውነት ነው ወገኖች፣ ይሄንን በልቤ ያለው ነው ዶክተርዬ የተናገረው። ቅድም እንዳልኳችሁ ብዙ አንቆይም ብያለሁን። በኋላ በእርግጠኝነት የምነግራችሁ በዚህ ጉዳይ ላይ በጣም በሰፊ እንገባበታለን። ኢትዮጵያ ሊነጋ ሲል ማለት ነው ዶክተርዬ ጋር አይ ቲንክ በዛን ሰዓት ላይ ይችል ይሆናል። እነማን አሜሪካ ሀገር ያሉ ዳግዬም ስራ ላይ ካልሆነ መስተቀር ሜርሲ ላይችሉ ይሆናል። ግን በዛ ሰዓት ላይ እንገባበታለን በደንብ አድርገን ማለት ነው። ግን ዶክተር የተናገረውን ነገር በጣም ይሰመርበት። በልቤ ያለውን ነው፣ አልተመካከርንም። ይሰመርበት። አንደኛ አብረን ነው የምንቆመው ከትዜ ጋር ማለት ነው። እፎይ እስልምና ሃይማኖት ላይ የተጻፈን ስላነበበ ይከሰስ፣ ይገደል፣ ቦርደር ዝጉ፣ በኤርፖርት እንዳይወጣ፣ በኬንያ እንዳይወጣ፣ በሱዳን እንዳይወጣ እያሉ ብለው ሲሉ እኛ ህሊና ስላለን አብረናቸው ቆመናል። እነሱ ያመሰግኑናል ብለን አይደለም። ኦኬ። እነሱ ቤት ግን የተጻፈ ሲነበብ የተጻፈ ነውራቸው ማለት ነው፣ የተጻፈ ጉዳቸው ማለት ነው። በዚህ በጣም ተሳስተዋል። የማንም ወገብ አይፈታም። ማንም ይሄንን ነገር ከዚህ በኋላ በቃ አልናገርም እንደዚህ ማክስ ካለ ይቅርብኝ ምናምን ነገር ብሎ የማንም ፊት አይዞርም። በያው ጌታ ፊት መነግራችሁ ማለት ነው። ምክንያቱም እነሱ ጽፈውበት ይሄንን ምስኪንና የዋህ ሕዝብ መጽሐፍ ቅዱስን የማያነብ አንብቦም የማያውቅ ለማንበብም የማያነሳሱት የማይጋብዙት ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ፊቱን እንዳይዞር አንድ ቀን መክረውት ዘክረውት የማያውቁትን ሕዝብ በእንደዚህ አይነት ትብታባን መጽሐፍቶች ተብትበው የያዙትን የእነሱኑ ትብታብ አውጥተን ስላነበብን ነውር ነው ከተባለ እዛ ቤት ስላደግን ያ ሕዝብ የኛ ነው፣ ይመለከተናል። ኦኬ። በዛ ቤት ስላደግን ጓዳ ጉርጓዳው እናውቀዋለን። ኦኬ። መጥቶ ኦርቶዶክስነትን ለኛ ሊነግረን የሚችል ማንም የለም። ስለዚህ መጽሐፍ ቅዱስ ብሎ በሚለው መሰረት የእግዚአብሔር ቃል በሚያስተምረው መሰረት የትኛውንም አስተምሮት የትኛውንም መጽሐፍ እንመዝናለን። በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን። ልክ እየፈረሰ እንዳለ ማለት ነው። ቀደመትየው እንዳለችው የሊቃውንት ጉባኤ ስብሰባ ሁሉ ብለው እስኪጠሩ ድረስ አሁን በአመት 2 ጊዜ ውሳኔ ተወስኗል። ያ የዝክረ ኒቅያ ስብሰባ እንዲደረግ። ምክንያቱም ራሳቸው እንደተናገሩት ህዝባችን በገፍ እየሄደብን ነው ብለዋል። የግንቦት ርክበ ካህናት ስብሰባ ላይ ነው የዛሬ 2 ዓመት ነው የዛሬ 1 ዓመት ኦልሞስት 2 ዓመት ላይ ብፁዕነታቸው ብፁዕ አቡነ ማትያስ 10 ሚሊዮን ህዝብ አተናል ያሉት ማለት ነው። በባለፉት 5 እና 10 ዓመታቶች ውስጥ 10 ሚሊዮን ህዝብ ዋት አንተ 80 ሚሊዮን 90 ሚሊዮን 100 ሚሊዮን ኦርቶዶክስ ነው እያለ ዝም ብለህ ጉራህን ትቸረችራለህ። አዎ በምድሪቱ ላይ ካሉት ሃይማኖቶች በቁጥር በጣም ትልቅ ህዝብ እንደሆነ እናውቃለን። ኦኬ እናውቃለን። አሁን ህዝቡ ዘንድ መድረስ ያለበት ነገር በተለይ ሚዲያ ገጠር አካባቢ ላይ ሚዲያን የማይጠቀሙ ሰዎች ጋር ካልሆነ በስተቀር ከተማ ውስጥ ያሉ የገጠር ከተሞች በባሌ፣ በአርሲ፣ በሐረር፣ በሲዳሞ በሚባል በወላይታ፣ በከምባታ፣ በየትኛውም በወለጋ፣ በትግራይ፣ በጎንደር፣ በጎጃም፣ በሰሜን ሸዋ፣ በወሎ በየትኛውም አቅጣጫ ላይ አልፎም ኤርትራ ውስጥ ሁሉ ጭምር እንኳን ሳይቀር ኢንተርኔት አክሰስ ያገኙ ሰዎች እየሰሙት ነው። ይሄንን ማለት ነው። እርስ በርስ እየተነጋገረ ነው። በፓልቶክ ላይ እርስ በርስ እየተነጋገሩበት፣ ቴሌግራም ግሩፕ ላይ እርስ በርስ እየተነጋገሩበት ነው። መጽሐፍቶቹ የተሸከሙት ጉድ የቤተ ክርስቲያኒቱን የዘመናት እርቃኗን ነው ገልጠው ያሳዩት። እንኳንም ጻፋቸው። ያው አንድ መምህር እንኳን በእነዚህ መጽሐፍቶች ጉዳይ ገብቶ ፊት ለፊት ላይ ገብቶ ሲነጋገር አይታችሁ ታውቃላችሁ? የለም። ከሊቅ እስከ ደቂቅ እያንዳንዱ ነው የሚፈረጠጠው። ገና ስናሳያቸው ዲበኩሉ በሉት ዋቴቨር ማለት ማንም ደብተራ ፊት ለፊታችን አይቆምም። ማንም የቴዎሎጂ መምህራን ዶክተሮች ናቸው የተባሉት አሁን ይኸው ሰሞኑን ከመኖር መሞት ይሻላል እያለ የሚጽፍ የነበረው መጋቢው ላይ አሸብር በለው
አንዳቸውም ገብቶ ነበርኛው ጋር ከኔና ከሜሎስ ጋር የዛሬ 2 ዓመት ነው ምናምን አካባቢ ላይ ቲክቶክ ላይ ገብቶ ሲያወራ ነበር። ጠይቀኑ መልስ የለው። መጨረሻ ላይ አምጣ መረጃ፣ መጽሐፍ ቅዱሳዊ መረጃ አንጣ ከአባቶች ብለን ስንለው አይ ፍትሐ ነገሥት ላይ ነው ያለው አለ። በፍትሐ ነገሥት ላይ ነው ታቦት ተብሎ የተሰየመው እንጂ የመጽሐፍ ቅዱስ አይደለም ማለት። የኢትዮጵያ ኦርቶዶክስ ክርስቲያን ምንጩ የኦርቶዶክስ ክርስቲያን ታቦት ምንጩ ፍትሐ ነገሥት እንጂ መጽሐፍ ቅዱስ አይደለም፣ አባቶች አይደሉም። አባቶችና መጽሐፍ ቅዱስ ካልሆነ በቃ ከሰሩ ማለት ነው። ዳር ትይዛለህ። ፍትሐ ነገሥት ብለህ ህዝብን አሁን አታጭበረብርም፣ አታምታታም ማለት ነው። ክብረ ነገሥት ብለህ አታምታታም ማለት ነው። ሁለቱም መጽሐፍ እጄ ላይ ያለ ያንንም ታትርጓሜ ትፈልግ ፍትሐ ነገሥት መጽሐፍቶቻችሁ ከብራናዎች ውጪ እያንዳንዳቸው እጃችን ላይ አሉ። ከስንክሳር እስከ ኤኮሳት መጽሐፍት ማለት ነው። ባዕድ አይደለንም ለመጽሐፍቶቹ፣ ቋንቋቸውን እናውቃቸዋለን። የዛችሁ ቤተክርስቲያን አገልጋዮች የነበርን ሰዎች ነን። እንዳንተ ቅዳሴ ጸበል አይደለም ጠጥተን የምንመለሰው። እኛ ነበር ቅዳሴ ጸበል የምንሰጥህ። እኔ ነበርኩ ደሙን የምሰጥህ። ትዜ ነበር ቄስ ስለሆነ ስጋውን የሚሰጥህ። እኔና እሱ አብረን ተገናኝተን እኔ በድቁና እሱ በቅስና አብረን ባንቀድስም እሱ ቄስ ነበር። አሐዱ አብ ቅዱስ ብሎ የሚቀድስ ዘማሪ ብቻ አልነበረም። ዳርያስ መታሁን ኦርቶዶክስነትን ለእኔ ልታብራራልኝ ስትፈልግ ጫትህን ተፍተህ መጣህ። ለትዝታው ልታብራራልን ስትፈልግ ነው እኔ ሳቄ የሚመጣው ማለት ነው። አገልጋዮቹ ለምን ገብተው አይናገሩም? ምዕመናን ጨጓራችሁ ከሚላጥ ለምን አገልጋዮቻችሁ አይገቡም? ጥያቄ አልፈጠረባችሁም? በእነዚህ ሁሉ ዓመታቶች ውስጥ በፌስቡክ በሶሻል ሚዲያ ማለት ነው፣ በዩቲዩብ በቲክታክ በማህበራዊ ድረገጽ ይሄን ሁሉ ኢንቫይት ስናደርግ ጥሪ ስናደርግ እየሰሙ እነዘበነ እየሰሙ ጥሪ አድርጌለት ሰሜን ጠርቶ አልነጋገርም ነው ያለው። ሰሜን ጠርቶ ተጠይቆ ለምን አትነጋገርም ተብሎ ሲባል ሃይማኖትን ትኖርበታለህ እንጂ አትከራከርበትም ነው ብሎ ያለው። ለምን አይከራከርም? አቅም አለኝ ብሎ ካለ ወጥቶ በቤተክርስቲያኒቱ ትምህርት ላይ ማለት ነው። እነ ምሕረተአብ ሰሙን ጠርቼ በወንድሙ ኤርሚያስ በሚባል ወንድም በኩል የሱ ወንድም ማለት ነው ጥሪ ደርሶት ጽሁፍ በስራ ጽፈነት አልተሳሳትንም ብሎ በሚለው የ12 እና 15 ክፍል ስለ ታቦት ባስተማረው ላይ ለምን ቀርቦ አይነጋገርም ከኔ ጋር? አሜሪካ ሀገር ላይ ነው ያለው እንዴ። ክርስትናው እኮ እስልምናው እነ ማናቸው የእስላሙ ሰውዬ ማን ነው? ክርስትናን ቻሌንጅ አደርጋለሁ ብሎ የሚለው እና የአህመድ ዲዳትን መጽሐፍት ያነበቡ እኮ ፊት ለፊት ላይ እኮ ቀርበው እየተነጋገሩ ነው። ውጡና ተነጋገሩ እንጂ ውጡና ተነጋገሩ። ምሕረተአብ ናውጣና ተነጋገር ከኛ ጋር። መምህር ዘበነ ናውጣና ተነጋገር። በቤተክርስቲያኒቱ መጽሐፍቶች በቅዳሴ በጾመ ድጓ በመጽሐፈ ዚቅ በየትኛውም የዜማ ሚሁን እንደዚሁም ሃይማኖተ አበው ገድላት፣ ድርሳናት፣ ተአምራት የእናንተ መጽሐፍቶች ናቸው። ንውጡና ተነጋገሩ። እነ ቀሲስ ተስፋዬ መቆያ እነ መምህር አቡኑ እንኳን 2 ጊዜ መጥቷል እኔ ፔጅ ላይ መጨረሻ አትስሙት ብሎ ምናምን ነገር ብሎ ነው። አሁን ከዛ በኋላ አይቼውም አላውቅም። በራሳቸው መጽሐፍ ስንጠይቀው ይሄን መጽሐፍ ቅዱስ አላምንም ነው ያለው መምህር አቡኑ። ይሄው አሜሪካ ነው ያለው። ይሄን መጽሐፍ ቅዱስ አላምንም ነው እኔ አልቀበልም ነው ያለው። ይሄን አዲሱ የወጣውን 80 ያዱን አልቀበልም ነው ያለው። ይሄው ስማችሁን እየጠራው ማለት ነው። ታውቃላችሁ፣ ያውቃሉ። ለምን ከትዝታው ጋር አታወሩ? ለምን ከኔ ጋር አታወሩ? ለምን ከመርጌታ ጽጌ ጋር አታወሩ? ለምን ከነ ሜሎስ ጋር አታወሩ? ለምን ከነ ቀሲስ ጋር እዚህ አታወሩ? ከነ ቆሞስ ጋር ለምን አታወሩ? ለምን ከነ መርጌታ ጋር አታወሩ? ታውቃላችሁ አቅማችሁን። በተገኛችሁበት ሜዳ በዝረራ እንደምትጣሉ ታውቃላችሁ። በሚስቶቻችሁ አካውንት በሌላ አካውንት ገብታችሁ ትሰማላችሁ። እዚያውን 700 ሰው ነው የሚሰማው። ይሄኔ በትንሹ ቢያንስ በትንሹ 300 ሰው ከውጭ ሆኖ ይሰማል። ውሸት ከሆንን ውሸታሞች ከሆንን የቀሲስ ትዝታው የዘማሪ ትዝታው ቅስናና ዘማሪነት ውሸት ከሆነ በኦርቶዶክስ ተዋሕዶ ቤተክርስቲያንን አያቃትም ብላችሁ ካላችሁ ቅረቡና አሳፍሩት። ኤርሚያስ አበበ አያቃትም ውሸቱን ነው ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልኩት ብሎ ካለ ቅረቡና አሳፍሩ። በእውቀት ቅረቡና አሳፍሩ።
አዎ የለየልን ጴንጤዎች ነን። ቀድሞ ግን በኢትዮጵያ ኦርቶዶክስ ታሪክሳን ስልጣነ ክህነት ያለን ቅብአ ሜሮን እኛም ላይ የፈሰሰ የምንቀድስ ክህነት ያለን ሰዎች ነበር። መጽሐፍቶቻችሁን እናቃቸዋለን። ቅረቡና ሞግቱ፣ ቅረቡና ሞግቱ። በቃ ዘላለም በጴንጤ ላይ እየተዋሸ ነው መቀጠል ምን ፈልገው ብላችሁ የምትሉ ከሆነ አይ አሁን ከመቅደሱ እስከ ሊቃውንቱ ከላይ እስከ ፓትርያርኩ እስከ ሊቃውንት ጉባኤ እስከ ቅዱስ ሲኖዶስ እስከሚባል ድረስ ጴንጤ ማለት ምን አይነት ህዝብ እንደሆነ፣ ምን አይነት ትምህርት እንደሚያስተምሩ፣ ምን አይነት አቋም እንዳለን ድካማችንንም ብርታታችንንም ጠንቅቀው ያውቃሉ። ከላይ ጀምሮ ያሉት ያውቃሉ። የጦጣ ልጅ በዛፍ የመናፍቃንን ልጅ በመጽሐፍ የሚችለው የለም እያሉ አይደል ሲሉ ነው የነበረው። ምን ማለት ነው? መናፍቃን ማለት ጴንጤው ነው። የመናፍቃንን ልጅ እሺ፣ ጴንጤውን በመጽሐፍ ቅዱስ ዕውቀት አትችላቸውም ነው። ለምን? አንባቢ ነው ጴንጤው። ቢያንስ እንኳን በዚህ ነገር እንኳን ትንሽ እንደው ተናዳችሁ ጴንጤው መጽሐፍ ቅዱስን አንብቦ ግራ ሲያጋባህ አንተ ቁጭ ብለህ ዛሬ አጤራራ ያወዳይ ጫት ከሐረር ይመጣልሃል፣ ከጅማ ይገባልሃል፣ ገለምሶ ይባላል፣ ወልቂጤ ምናምን ነገር ይሻላል ምን እየተባለ ማለት ነው። ጴንጤው መጽሐፍ ቅዱስን ቁጭ ብሎ አንብቦ መጣው ሲጠይቁ መጽሐፍ ቅዱስ አውጡልኝ ትላለህ። ምንም አይሰማም። አንተ ኦርቶዶክስ ወንድሜ ደግሞ ትመጣና መጽሐፍ ቅዱስን እኛ ነን የሰጠናችሁ ብለህ ትለናለህ። ኦኬ ችግር የለውም። መጽሐፍ ቅዱስን እግዚአብሔር ነው የሰጠን፣ ኦርቶዶክስ አልሰጠችንም። ግን በትርጉም ስራ ላይ ከሆነ እውነት ነው። አንበሳውን ድርሻ ተወጣለች። እግዚአብሔር አምላክ ይባርካት። እኛ ህሊና ስላለ እንዲህ ነው የምንለው። ስለዚህ ኦኬ ኦርቶዶክስ እሺ መጽሐፍ ቅዱስን ትስጠን፣ በቃ በደምሳሳውን ያዝላችሁ። ኦርቶዶክስ መጽሐፍ ቅዱስን ሰጠችን። ኦርቶዶክሳውያኑ መጽሐፍ ቅዱስን አላነበቡትም። ጴንጤው አንብቦ ዳነበት። እንዴት ያሳዝናል! እንዴት ያሳፍራል! ይኸውልህ የመጽሐፉ ባለቤት የተባሉ አይሁዳውያን ሲጀምር ኦርቶዶክስ የቱ ጋር ነው የመጽሐፍ ቅዱስ ባለቤት የሆነችው? እሷ ብቻ የመጽሐፍ ቅዱስ ባለቤት፣ ጴንጤ የማይመለከተው፣ ካቶሊክ የማይመለከተው፣ ኦርቶዶክስ ሁሉ ነገር ጠፍጥፋ እንደሰጠች አድርጋችሁ የምታወሩት ነገር ማነህ ወንድምዬ? እያለፍክ ትላለች እህቴ መነን፣ እያለፍክ ሎክ እሺ ኦርቶዶክስን ተስተ እግዚአብሔር ለአይሁድ ሕዝብ የመጽሐፉ ባለቤት እነሱ ናቸው። የእግዚአብሔር ቃል አደራ ተሰጧቸው ይላል ሮሜ መልክ መጽሐፍ ምዕራፍ 3 ላይ የነቢያት ልጆች ናዝራውያን ከነሱ መካከል የወጡ እነዚህ ሁሉ የብሉይ ኪዳንና የአዲስ ኪዳን ነቢያትና ሐዋርያት የነሱ ልጆች የሆኑ ትልቁ ተስፋችን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን የነሱ ልጅ የሆነ የእስራኤላውያን መጽሐፉ ተሰጣቸው፣ አላነበቡትም። ስለዚህ ሊተላለፉት የማይችሉትን ተላለፉት። የመጽሐፉ ባለቤት እስራኤል የምትባል ምድር ናት እንጂ ኦርቶዶክስ የምትባል ኦርቶዶክስ ሃይማኖት አይደለችም። የመጽሐፍ ቅዱስ ባለቤት እስራኤል የምትባል አገርና ሕዝብ እንጂ ጴንጤ የሚባል ሃይማኖት አይደለም። የመጽሐፉ ባለቤት የመጀመሪያው በእነሱ ልጆች በራሳቸው ልጆች ኢሳይያስ እንትን ጎጃሜ ይመስልሃል እንዴ? ኤርሚያስ እንትን የባሌ ኦሮሞ የሚመስለው ሰው አለ ይመስለኛል እዚህ አካባቢ። እንደዛ ነው የሚሰማችሁ? ሕዝቅኤል ከአድዋ ከሽሬ እንደ ስላሴ የተወለደ ይመስላል። በሙሉ አይሁዳውያን ናቸው። በሙሉ አይሁዳውያን ናቸው። በእነዚህ አባቶችና በሌሎች አባቶች የተነገረ ስለ መሲሁ መምጣት አልሰሙም። በቅዱሳት ሐዋርያት ተሰበከ፣ አልሰሙም። ገፉት፣ የሕይወትን ራስ ገደሉት ይላል። ስለዚህ እስራኤል ለ1900 ዓመት የደረሰባቸውን ታውቃላችሁ። ገና 77 ዓመታቸው ነው። የመጽሐፉ ባለቤት ናቸው ይላል መጽሐፍ ቅዱስ። የእግዚአብሔር ቃል አደራ ተሰጧቸው ይላል። መጽሐፉ ከኢየሩሳሌም ጀምሮ ሲሰራጭ ነው ለዓለም ሁሉ ሲሰራጭ ኦርቶዶክስም ጴንጤምና ካቶሊክም እጅ ላይ የደረሰው እንጂ ኦርቶዶክስ ጠፍጠፋ ከሆነ ነገር የሰራችው ነገር አድርገህ እዚህ መተህ ጉራህን አቸርችርብን። ብራዘር ብትሰጠን ኦርቶዶክስ ብትሰጠን ምን ጠቀመ? ኦርቶዶክስ ሰጣን። አንተ እኮ ኦርቶዶክሳዊ ወንድሜ መጽሐፍ ቅዱስ አንድ ቀን አንብበህ አታውቅም። አንብብ ተብለህ ስትባል ልክ እንደምትወልድ እርጉዝ
ከብት ወይ እርጉዝ ሴት ትንቆራጠጣለህ። ትዕግስት የለህም። ሰይጣን ደግሞ አይፈልግም። እሱን መጽሐፍ ካነበብከው የዘመናት ጉዱ እንደሚገለጥ ያውቃል። ሰይጣን እንዴት እንደተሸነፈ ጌታ ኢየሱስ አሸናፊው እንዴት እንዳሸነፈው በወደደን በእርሱ ደግሞ እንዴት እኛም ደግሞ እንደምናሸንፈው በስሙ ብታምን ንስሐና የኃጢአት ይቅርታን እንደሚሰጥህ ጌታ በቅዱስ ቃሉ የተጻፈው ፍንትው ብሎ ተጽፏል። አሜሪካ ሀገር ነው ያለው። ብሉይና አዲስ ኪዳንን አንድ ቀን አንብበው አታውቅም። ስራ ትሰራለህ 8 ሰዓት ወይ የተወሰነ ሰዓት፣ ከዛ ትመጣለህ እንዳፋር ጎረምሳ መፋቂያህን ባቲዝም በኮልጌት ድድህ እስኪደማ ድረስ ጥርስን ትቦርሻለህ። ጂንስን ቀይረህ ትወጣና ስታርባክስ ነው ቁጭ የምትለው። ከዛ ወሬ ቅፈላ ማለት ነው። አማራ እንዲሆኑ ትግሬ በዛ ወጥቶ ኦሮሞ በዚህ ገብቶ ሀዲያ በማይመለከተው እኔ ደግሞ የአፋሮቹ ጉዳይ ምናምን ነገር እያልክ አገራችን ነው ህዝባችን ነው እውነት ነው፣ ምንም ጥርጥር የለው። ህይወት በማይሆን ነገር ላይ ቁጭ ብለህ ወሬ ስታወራ ትውላለህ። ጴንጤዎስ ከስራ ይወጣልሃል። እውነቱን እንገር ኦርቶዶክሳዊ ወንድሜ፣ እንድትናደዱ ማለት ነው። እንድትናደዱ ተናደ ቢያንስ መጽሐፍ ቅዱስን እስቲ አንሳ። የኔ ወንድ ታላቅ ወንድሜ እንዳለው ማለት ነው። እኔ አንተን አፍን ለማስያዝ አለኝ ዶክተር ያኔ ታላቅ ወንድሜ፣ እኔ አንተን አፍን ለማስያዝ መጽሐፍ ቅዱስ አነባለሁ። ያንተን አፍ ለማስያዝ እንዲማ ጣጣያታም ሆነብህ ምንም እኮ ልትያዘው አልቻልክም አለኝ። አጎቶቼ ካህናቱ ፊት በሙሉ አብሬያቸው ቀደስኩት ፊት ቀርቤ ጥያቄ ስጠይቃቸው እነሱ ለሚጠይቁኝ ጥያቄ ጌታ መንፈስ ቅዱስ ስሙ ይባረክ መልሱን ከች እነሱ ስጠይቃቸው አንድ መልስ አጡ። የሞተው አጎቴ ነው። ምኑን ነው ያበሉህ ግን ልጄ አለኝ። ምንድነው ያበሉህ እነዚህ መናፍቃን የሚባሉ መሰል? ይሄው የምነግርህን ያበሉኝ አልኩት። ምንድነው ያበሉኝ ጴንጤዎቹ? መጽሐፍ ቅዱስ ቁጭ በልና አንብብ ብለው ማለት ነው። እና በጣም ተናዶ ቀበሌ 10 በወቅቱ ተከራይቶ የነበረበት እና አነባለሁ አለኝ። ኤርሚያስ እኔ ያንተን አፍ አለኝ። የእናቴ አባቴ ልጅ እሱ በተኛበት ማዕፀን ውስጥ የተኛው እሱ የጠባውን ጡት ጠብቼ ያደግኩኝ ያንተን አፍ መዘጋት ስላለበት አነባለሁ መጽሐፍ ቅዱስ አለኝ። ኦኬ እኔ ገዝቼ እሰጥሃለሁ ካነበብኩኝ ያልኩት በእውነት ደስ ብሎኝ በአንድ አብየው ኦኬ አለ። ገዝቼ ሰጠሁት። አነበበ። መጽሐፉን ሲያነበው ጌታዬ ኢየሱስ ሕይወቱን አነበበለታ። እግዚአብሔር በሌሊት በህልም በራእይ ይናገራል እንዳለ በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ ከዕለታት አንድ ቀን ሌሊት ላይ በኢትዮጵያ ሌሊት ላይ እዛው ኢትዮጵያ ያለሁ እኔ አዲስ አበባ ነበርኩ፣ እሱ ናዝሬት ነው። ስልክ ተደወለልኝ። ደጋግሞ ሲደውል ሳይወሱ ነው አነሳውለት። ይጠጣም ስለነበረ የሆነ ቦታ ላይ እንግዲህ ወንበዴዎች ወቅተውት ይሆናል ብዬ ማለት ነው። ስቅስቅ ብሎ ያለቅሳል። ምን ሆንክ ብዬ ስለው ህልም አየሁ፣ በህልም ውስጥ ደግሞ ድምጽ ሰማሁ አለ። ምን ሰማ ብዬ ስለው በተከበበ ከተማ የሚያስደንቅ ምሕረቱን የገለጠ በእኔ ላይ የገለጠ የሚል ድምጽ ሰማሁ። ልቤ ፈራ በጣም እና እንዲህ የሚል ቃል አለው ያለኝ። አዎ አለ አልኩት። ይሄንን ህልም ከማለሙ በፊት እኔ አስቀድሜ እግዚአብሔር ያሳየኝን ነግሬው ነበር። ናዝሬት አውቶቡስ ተራ መካከል ላይ የበቀሉ ማለት የተተከሉ ችግኞች ያኔ ችግኝ ነበሩ፣ አሁን ዛፎች ሆነዋል። እዛ የናዝሬት መናኸሪያው ማለት ነው። ወደ አዲስ አበባ ሊያሳፍረኝ ሲል እዛ ጋር ቆሜ ነገርኩትኝ። ጌታ ህልም አሳይቶኝ እንደሚመጣ እኔ እርግጠኛ ነበርኩኝና እግዚአብሔር አሳይቶኛል። እንደዚህ ከባድ ጎርፍ መጥቶ ሊወስድ ሲል እና ደግሞ በጣም ትልልቅ ድንጋዮች እኔም እሱም ላይ ይወረወራል። እኔ ከፊት ሮጣለሁ፣ እሱ ከኔን ተከትሎ ሄጄ እኔ የተከለልኩት ግዙፍ እንደዛ አይነት ቋጥኝ። እኔ የገጠር ልጅ ነኝ። ትልልቅ ወንዞች ባሉበት ነው 40 ውስጥ የተወለድኩት። በጣም ትልቅ ቋጥኝ፣ ትልቅ አለት፣ ተራራ የሚያክል አለት ስር
ሄጄ እኔ እገባለሁ፣ ወንድሜም ሮጦ መጥቶ ይገባል። የዛ በራእይ ውስጥ የማየው የማናቸውም የድንጋይ ውርዋሮ እኔንም ወንድሜንም አልመታንም። በሰላም አለቱ ስር ተደበቅ። ገባኝ ኢየሱሴ ወንድሜ ሊያድነው እንደሆነ ማለት ነው። አለቱ ምን ይሆን ምናም ነገር ብዬ አልልም። ቅዱስ ጳውሎስ ነግሮናል። ያ አለት ኢሳይያስ ነግሮኛል። አየ ጴንጤዎች አንብብ አሉኝና አስነበቡኝ አልኩ። 66ቱ መጽሐፍት አንብብ፣ ወዲያ አትሯሯጥ ምናም ነገር ብለው ማለት ነው። እዛ ቄስ ስለነበር ከዚህ መታ አትቀድስ ምናም ነገር ብለው በቃ እውነታቸው ነው። አንብብ። ቁጭ ብሎ ወንጌል ሄጄ ቀጠና 2 ቁጭ እንጦጦ መካነ ኢየሱስ ሄጄ ቁጭ ሕይወት ብርሃን ወንጌል ማነው ሕይወት ብርሃን አልኩኝ። ወንጌል ብርሃን ፓስተር ዳንኤል ጋር ካሳንቺስ ቁጭ ህብረት አምባ ቃለ ሕይወት ቤተክርስቲያን የተገለገልኩባቸውን አብያተ ክርስቲያናት እንደምነግር ቁጭ የራሴዋ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች ሄጄ ቁጭ ብለህ ምንም ታደርገው እማራለሁ። መጽሐፍ ቅዱስ ማስታወሻ ደብተር ይዤ ይሰብኩታል አልኩ። ጴንጤዎቹ ደሞ እኛ ጋር ኦርቶዶክስ ጋር እኛ ጋር ብየምልህ ያኔ ማለት ነው። ኦርቶዶክስ ጋር ደግሞ ስብከት አለ እንዴ? እውነቴን ብየምልህ ይኸው ብትናደዱ ተናደዱ። ስብከት ያለው ኑ ግቡና እስቲ ስብከት አንድ ቀን ሲስሙ። ለዚህ እኮ እንኳን ስብከታችንን አይደለም አንድ እንኳን ጉባኤ መታችሁ አይደለም አንድ ጴንጤ መንገድ ላይ እንኳን አግኝቶ ቢሰብክ አትስሙ፣ ጆሮአችሁን ያዙ ቶሎ ለፍቀሱ። ምክንያቱም እነሱን የሰማ ይመነፍቃል እየተባለ ማለት ነው። የጴንጤ ንግግራቸው በጣም ይላሉ። ልክ እኮ ነው። ይኸውልህ አሁን እኔ ጴንጤ ስለሆንክ ብቻችንን አይደለንም። ማን አለ? የሰማይ የምድር ፈጣሪ ልዑል እግዚአብሔር በመንፈሱ በዶክተር ሻውል ውስጥ አለ፣ በመንፈሱ በኔ ውስጥ አለ፣ በመንፈሱ በቤኪ ውስጥ አለ፣ በመንፈሱ ትናንትና ጌታ የተቀበለች ትናንት ያጠገባቸው ያለ ዶክተር እያጠገብ ያለችው ዱባይ ያለችው እህቴ ከትናንትና በፊት ባሉ ሳምንታትና ወራቶች ስሰድብህ ነበር ኤርሚያስ ብላ ያለችኝ እህት፣ የትናንት አሳዳጁን ጳውሎስን በወንጌል ማርኮት አምጥቶ ለክርስቶስ የሚጠቅም አገልጋይ ያደረገው እህቴንም ልክ እንደዚሁ ለወንድሞቼ እናቶቼ አንተ ለምንድን ነው የጴንጤ ሃይማኖት እየከሰመ ያልመጣበት ምክንያት? እንደተወራበት ከሆነ ኧረ ተው። አሁን በቅርብ ነው ጊዮርጊስ በፈረሱ ያስደነግጣቸዋል። ክረምት በመጣ ሰዓት ላይ መብረቅ ሲወረወር ይሄው ገብርኤል እኮ እየወረወረ ነው እነሱ ሊፈጃቸው። እኔ የካ ሚካኤል በነበርኩበት ሰዓት ላይ አስታውሳለሁ። እንትን አምቦ ነው የት አካባቢ? ምዕራብ ሸዋ ውስጥ ነው። ገብርኤል በሰይፍ ወርዶ በመብረቅ ወርዶ አጨዳቸው። እዛው ጉባኤ ውስጥ እንዳለ አለቁ መናፍቃን ተብሎ ሲባል ኦርቶዶክስ ቤተክርስቲያን ውስጥ ሆኜ ሰምቻለሁ። ከዛሬ 20 ምናምን ነገር 27 ምናምን ነገር ዓመት በፊት። እውነትህን ነው። እስኪ አንተ ጊዮርጊስ መብረቅን ሊያዝ ቀርቶ አይደለም መብረቅን አይቶ እንኳን አያውቅም። ማን ስለሆነ ነው ጊዮርጊስ እኛ ላይ መብረቅ የሚያወርደው? እውነቴን እኮ ነው ብዬምልህ። አንድ የአርመን ወታደር አንተ መብረቅ አውራጅ የመብረቁ ባለቤት ማን እንደሆነ ልንገርህ። ናግባና ማስታወሻ ደብተር ያዝ። ኢዮብ መጽሐፍ ላይ ላስቆምኩምህ ብራዘር። ለዝናብ መብረቅን የሚያደርግ ንፋሳትን ከቤተ መዛግብቱ የሚያወጣ ደመናትን ከምድር ዳር ከፍ የሚያደርግ ውሆች በሰማይ ላይ እንዲሰበሰቡ የሚያደርግ ዝናባትን በየጊዜው የፊተኛውንም የኋለኛውንም ዝናብ የሚያዘንብ ኢየሱስ እሱ እንጂ አንተ ጊዮርጊስ አይደለም። ከነፈረሱ መትቼ ጥልልሃለሁ አልኩ። ይህንን እኛ የምንሰብከውን ወንጌል እቃወማለሁ ብሎ ያለ ጊዮርጊስ ደሙ ደመከልብ ይሆናል ማለት ነው። ቢመጣ በስጋ አይደለም የምዋጋው፣ በመንፈሳዊ ዓለም በጌታዬ በኢየሱስ ክርስቶስ የስም ስልጣን ማለት ነው። ብርሃን በሆነው በእግዚአብሔር መንፈስ እንቃወመዋለን። ራሱ ጳውሎስ እንኳን ቢመጣ እኮ ከሰበኩት ወንጌል የተለየ በሰብክ ነው ያለው። መልአክ ቢሆን ዳርያስ እንለዋለን። ዳርያስ እዚህ በእረኛው በኤርሚያስ በዶክተሩ በሻውል የሚሰበክ ወንጌል አባቶቻችን ሐዋርያት የሰበኩት በቅዱሳን መላእክት የተሰበከ የሁላችን ጌታ በሆነው በእግዚአብሔር ልጅ የተሰበከ የመዳን ወንጌል ነው። ማንም በዛቻ በማስፈራራት የመቃብር ስፍራ በመከልከል ከእድር በማስወጣት ክፉ ወሬ በማውራት እኔው የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበርኩ
ስማቸውን ስታጠፉ ለናረጋግጥ ሄደን ጀግናው ኢየሱስ የይሁዳ አንበሳ ኢየሱስ አገኘን እኮ ነው የምልህ። የጴንጤዎቹ አምላክ ኢየሱስ ክርስቶስ የአብ ልጅ የዳዊት ልጅ በፍቅሩ ማርኮ አስቀረኝ እኮ ነው የምልህ።